የህግ ነገር በዚህ ፕሮግራም በአገራችን አነጋጋሪ የሆኑ ጉዳዮች በህግ እንዴት እንደሚታዩ ማብራሪያ ይሰጥበታል። አድማጮችም በየዕለቱ በሚነሳው ርዕሰ ጉዳይ ላይ ያላቸውን የህግ ጥያቄዎች በቀጥታ የስልክ መስመር በመግባት ባለሙያውን የሚጠይቁበት ነው። የህግ ነገር የህግ ነገር ተናስተልን አድማጮች እንደምን አደራችሁ። ዞትር በዚህ ሰዓት ከኢትዮጵያ ሬዲዮ ወደ እናንተ የሚደርሰው የህግ ነገር ፕሮግራማችን ሰዓት ላይ እንገኛለን። የዛሬው የህግ ነገር ፕሮግራማችን ትኩረት የምናደርገው በስራ ቦታ የሚደረግ ጾታዊ ትንኮሳ ህጉ የሚሰጠው ጥበቃን በተመለከተ ዝርዝር ነገሮች እናነሳለን። በቀጥታ በስልክ መስመሮቻችን ሀሳብ፣ ጥያቄ፣ ጥቆማ ካላችሁ ባነሳነው ርዕሰ ጉዳይ ሀሳቦቻችሁን አድርሱን። በ011 552 6604 በ011 7722 የደወላችሁ ሀሳብ፣ ጥያቄ፣ ጥቆማ አንሱልን። ዛሬ እዚህ ስቱዲዮ ባነሳነው ርዕሰ ጉዳይ ማብራሪያ እንዲሰጡን እንግዳ ጋብዘናል። ወይዘሮ ሜሮን ብርሃኑ ይባላሉ። በፍትህ ሚኒስቴር የንቃተ ህግ ትምህርትና ስልጠና ዳይሬክቶሬት አቃቢ ህግ ናቸው። ወይዘሮ ሜሮን ስለመጡ ከልብ እናመሰግናለን። እኔም አመሰግናለሁ። መልካም አድማጮች፣ በቴክኒኩ ትግስት አድም አብራናለች። የእናንተን ሀሳቦች የተቀበለ ወደኛ የሚያደርሰው አንጋው ገነት ነው። ካፍታ በኋላ ስንመለስ ወደ ውይይታችን አልፋለን። በነገራችን ላይ የፍትህ ሚኒስቴር የዚህ ፕሮግራም ስፖንሰራችን ነው። ፍትህ ሚኒስቴር እናመሰግናለን። የፍትህ ሚኒስቴርን መልእክት አድምጠን ስንመለስ ወደ ውይይታችን አልፋለን። ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ቀደም ሲል የፌዴራል ጠቅላይ አቃቤ ህግ ተቋምን ለማቋቋም በወጣው አዋጅ ቁጥር 943/2008 እንዲሁም የፌዴራል መንግስት አስፈጻሚ አካላትን ስልጣንና ተግባር ለመወሰን በወጣው አዋጅ ቁጥር 1263/2014 መሰረት የመንግስት ህግና ፍትህ አገልግሎትና የጠቅላይ አቃቤ ህግ ዘርፎች በስሩ እንዲደራጁ ተደርጎ በርካታ ስልጣንና ተግባራት ተሰጥቶት እየሰራ ይገኛል። 5 ተጠሪ ተቋማትን ማለትም የፌዴራል ማረሚያ ቤት ኮሚሽን፣ የፌዴራል የፍትህና የህግ ኢንስቲትዩት፣ የፌዴራል ሰነዶች ማረጋገጫ ምዝገባ አገልግሎት፣ የፌዴራል ሲቪል ማህበረሰብ ድርጅቶች ባለስልጣንና የኢፌዴሪ ታክስ ይግባኝ ኮሚሽን በፍትህ ሚኒስቴር ስር እንዲደራጁ በማድረግ ለህብረተሰቡ ውጤታማና የተቀላጠፈ አገልግሎት በመስጠት የባለጉዳዮች ጊዜና ጉልበት መቆጠብ ተችሏል። ለተቋሙ ከተሰጡ ስልጣንና ተግባራት መካከል በህግ ጉዳዮች የፌዴራል መንግስት ዋና አማካሪና ተወካይ ሆኖ መስራት፣ የፌዴራል ህጎች ተፈጻሚነትን መከታተል፣ በወንጀልና ፍትሐብሔር ጉዳዮች ዓለም አቀፍ ግንኙነትና ትብብር ማድረግ፣ በተጨማሪም በተሻሻለው የቤተሰብ ህግ፣ በመገናኛ ብዙሃን፣ በንግድ ውድድርና ሸማቾች እንዲሁም በሌሎች አዋጆችና ህግ ጉዳዮች የተመለከተ ለሚኒስቴር መስሪያ ቤቱ ስልጣንና ተግባራት የተሰጡ የህግ ማዕቀፎች ናቸው። ፍትህ ሚኒስቴር ይህን የህግ ነገር የተሰኘውን ፕሮግራም በአጋርነት ሲያቀርብላችሁ ደስታ ይሰማዋል። አድማጮች ወደ ውይይታችን ተመልሰን መጥተናል። ቀደም ሲል እንዳነሳውላችሁ እንግዲህ በስራ ቦታ የሚደረግ ጾታዊ ትንኮሳ ህጉ የሚሰጠው ጥበቃን በተመለከተ ዝርዝር ነገር እናነሳለን። ወይዘሮ ሜሮን ብርሃኑ እንግዲህ ከፍትህ ሚኒስቴር እና የመጡት አቃቢ ህግ ናቸው። ዝርዝር ነገሮችን ከሳቸው ጋር አብረን እንቆያለን። ፕሮግራሙን አዘጋጅቼ ማቀርብላችሁ ሰለሞን በረደ ነኝ። አድማጮች በቀጥታ ስልክ መስመራችን በ011 552 7722 እንዲሁም በ011 552 066604 ላይ እየደወላችሁ ሀሳብ፣ ጥያቄ ማንሳት ትችላላችሁ። ውይይቶቻችን ይቀጥላሉ። ሀሳቦችን እናነሳለን። በነጻ ስልክ መስመራችን 8266 እና 982 ላይ እየደወላችሁ ደግሞ በዞትር በስራ ሰዓት የእናንተን ሀሳብ የሚቀበሉ የስራ ባልደረቦቻችን አሉ።
እናንተን ሐሳቦች ተቀብለን በፕሮግራማችን ላይ ማስተካከያ ካለ ማስተካከያውን እንቀበላለን፣ ጥቆማውን ካለ ጥቆማውን እንቀበላለን ማለት ነው። አብራችሁን ቆዩ። ወይዘሮ ሜሮን እንግዲህ ያው ዛሬ የምናነሳው ርዕሰ ጉዳይ ብዙ ነገሮች የሚነሱበት ነው። አንዳንዴ ትኩረት የማንሰጣቸው ነገሮች በእርግጥም የህጉን ተጠያቂነት ያን ያክል ማንረዳ ብዙዎች ነንና በተለይ በስራ ቦታ ላይ የሚደረጉ ጾታዊ ትንኮሳ የሚሰጣቸው ትኩረት ምን ያክል ነው ብለን ስናይ ብዙዎቹ ላይ ምናልባት በርካታ ጥያቄ ሊነሳ ይችላል። በዝርዝር እንመጣባቸዋለን። እንደው ከዛ በፊት ከመነሻው የጾታዊ ትንኮሳ መገለጫዎች ምን ምንድናቸው ከሚለው ብንነሳና እሱን ዝርዝር አድርገን ብናነሳው። እሺ አመሰግናለሁ። ጾታዊ ትንኮሳ መገለጫዎቹን ከማየታችን በፊት ግን እንደኔ ምንድነው ይሄ ጾታዊ ትንኮሳ ራሱ የሚባለው ነገር ወይም ሴክሹዋል ሃራስመንት የሚባለው ምን ማለት ነው የሚለውን ትንሽ ነገር ማለት ብቻል ጥሩ ነው ብዬ አስባለሁ። ጾታዊ ትንኮሳ በሁለቱም ጾታዎች ላይ ሊከሰት ይችላል። ግን በተለያዩ ዳታዎችን ስናይ አብዛኛውን ጊዜ ጾታዊ ትንኮሳ የሚደርስባቸው ሴቶች ላይ ነው። ይሄ ደግሞ ከጾታዊ ትንኮሳ ከሚፈጸምበት ቦታ አንዱ ደግሞ የስራ ቦታ ነው። ስለዚህ የስራ ቦታ ላይ የሚፈጸመው ጾታዊ ትንኮሳ የሴቶችን የመስራት መብትን ከመጣሱም በላይ የእኩልነትን፣ የክብርን፣ የሙያ እድገትን፣ የደህንነትን የሚጎዳ ተግባር ነው። ስለሆነም ይህንን ተግባር በሀገራችን በተለያዩ አዋጆች ላይ ትርጉም ተሰጥቶት ይገኛል። ከዛ ውስጥም የአሰሪና ሰራተኛ አዋጅ ጉዳይና የፌዴራል መንግስት ሰራተኞች አዋጅ በግልጽ ምን ማለት ነው የሚለውን ትርጉም ሰጥተውት ይገኛል ማለት ነው። በፌዴራል መንግስት ሰራተኞች አዋጅ ቁጥር 1357/2017 ላይ በወጣው አዋጅ መሰረት በግልጽ በንግግር፣ በምልክት፣ በሌላ በማናቸውም አድራጎት ከፍቃድ ውጪ ለወሲባዊ ተግባር ፈቃደኛ እንዲሆን አንድን ሰው ማባበል፣ መገፋፋት፣ ተጽዕኖ ማሳደር ተግባርን እንደ ጾታዊ ትንኮሳ አድርጎ ይወስዳል። ከዚህም በተጨማሪ ደግሞ ከሌላው ሰው ፍቃድ ውጪ የመሳም፣ የሰውነት አካልን የመዳሰስ፣ የመጎንተል መሰል የሰውነት ንክኪዎችን እንዲሁም ደግሞ ወሲብ አዘል በሆነ ሁኔታ ያንን ሰው ያንን ግለሰብ መከታተል፣ እንቅስቃሴውንም መገደብ፣ እነዚህ የመሳሰሉትን ድርጊቶች ከዚህ አልፎ ከንክኪው አልፎ ደግሞ እነዚህን ተግባራት ለቅጥር፣ ለደረጃ እድገት፣ ለዝውውር፣ ለድርድር ሲባል ለትምህርትና ለስልጠና እድሎች ሲባል ይህንን ተግባር እንድትፈጽም አንዲትን ሴት የማስገደድ ተግባር ከፈጸመ ጾታዊ ትንኮሳ ነው ብሎ በግልጽ አስቀምጦታል። እንዲሁም ደግሞ በማንኛውም የስራ አመራር ላይ የማይገባ ተግባር ወይም ደግሞ መፍቀድ፣ ይሄ ድርጊት ራሱ እንዲፈጸም መፍቀድ ራሱ እንደ ነገሮችን ቅድም ያነሳናቸውን የስራ ዝውውሩን፣ እድገቱን፣ የትምህርትና ስልጠና እድሉን የማግኘቱን ይህንን እንደ ቅድመ ሁኔታ ማስቀመጥ ራሱ ጾታዊ ትንኮሳ ነው ብሎ በግልጽ የመንግስት ሰራተኞች አዋጅ ደንግጎት ይገኛል ማለት ነው፣ ትርጉም ሰጥቶት ይገኛል። ከዛ ባለፈ እንዲሁም በአሰሪና ሰራተኛ ጉዳይ አዋጅ ቁጥር 1156 መሰረት ወሲባዊ ትንኮሳን በተመሳሳይ በንግግር፣ በምልክት፣ በሌላ ማናቸውም አድራጎት ላይ ከፈቃድ ውጪ ለወሲባዊ ተግባር አንዲትን ሴት ፈቃደኛ እንድትሆን ማባበል፣ መገፋፋት፣ ተጽዕኖ ማሳደሩ ይሄንን በግልጽ ጾታዊ ትንኮሳ ነው ብሎ ትርጉም ሰጥቶት ይገኛል ማለት ነው። አሁን ወደ ምናልባት እዚህ ጋር ወደ ሌሎቹ ከማለፋችን በፊት ቅድም እርሶ ሲያነሱት የነበረው እንግዲህ በተለይ ያው ጾታዊ ትንኮሳ ሲባል በእርግጥ ቁጥሩም ዳታውም የሚያሳየው ሴቶች ላይ የሚደርሰው እስካሁን የነበረው ሁኔታ ገዘፍ ያለና በጣም ሁለቱ ሊነጻጸር በማይችል ደረጃ ነው ያለው። ቁጥሮቹ የሚያሳዩት ይሄ ነው። ነገር ግን እዚህ ጋር እንግዲህ ክብር አለ፣
በተለይ እኩልነትን ከፍተኛ ይጣራራል ማለት የጾታ እኩልነትን በህገ መንግስታችንም በግልጽ የተቀመጠ ነው። ከዚህ ጋር ተያይዞ ጥቅምንስ አሳልፈው ለመስጠት አሁን ለምሳሌ አንድ ሴት በዚህ ጉዳይ ላይ ለሚቀርብላት ቅድመ ሁኔታ ይሄ ነው ሲባል እዛ ኃላፊ ላይ ያለው ምናልባት በተቃራኒ ጾታ ከሆነ ያንን ሁኔታ ቅድመ ሁኔታ ካልተቀበለች ጥቅሟንም ከፍተኛ ሁኔታ ሊጎዳበት የሚችልበት ከዚህ ከእድገት ጋር ታይዞ የተሻለ ቦታ ከማግኘት ጋር ታይዞ እና ሌሎችንም ጥቅሞችንም ከመጉዳት እዚህ ጋር ያለውን ሁኔታ ምናልባት ይሄ የሚታየው ሰብአዊ ክብርንም ሰብአዊ መብትንም ከመካት አኳያ ታይዞ ጉዳዩ መታየት ያለበት በወንጀል ነው በፍትሐ ብሔር ነው ወይስ በየትኞቹ ነው? በሁለቱም የሚታይበት አንግል አለ። ምናልባት እዚህ ጋር ጥቅም ሲባል እንግዲህ አንድ ሰው ጥቅሙን አጥቷል። ጥቅሙን ያጣችው ደግሞ በዚህ ምክንያት ነው ቅድመ ሁኔታውን ስላልተቀበለች። ለምሳሌ የሆነ 2 ደረጃ ወር 3 ደረጃ ልታድግ የምትችል ተወዳድራም ተፈትናም ማደግ የቻለች ነገር ግን የሚፈትነው በዛ ተቃራኒ ጾታ ፍላጎት ያለው አካል ከሆነና ጉዳዩ በሱ እጅ ላይ የሚያልቅ ከሆነ የተቀመጠላትን ቅድመ ሁኔታ ካልተቀበለች እቺ ሴት ጥቅሟን ልታጣ ነው ማለት ነው። ጥቅሟን የምታጣበት በወንጀል መጠየቅ እንዳለበት ያሳያል። ምክንያቱም ህጉም ስለሚያስቀምጥ ነገርን ጥቅሟ ማጣቷን ከፍትሐ ብሔር ጋር ተያይዞ የሚታይ ነገር አለ ወይስ በወንጀል ብቻ ታይቶ የሚቀርበት ሁኔታ ነው? ሁኔታው እንዴት ነው የሚታየው እዚህ ጋር? ጾታዊ ትንኮሳ የደረሰባት ሴት ምን አይነት ጥበቃ ወይም የህግ ከለላ አለው የሚለውን ወደ በኋላ ላይ ስለምናነሳው በዛ መልኩ ብናየው ጥሩ ነው። አሁን የተጠየቀ ጥያቄ ስላለ ለሚሰሙንም ሰዎች እንዳይምታታባቸው መጀመሪያ መገለጫዎቹ ምን እንደሆኑ ምላሽ ልስጥበትና አሁን የተጠየቀው ጥያቄ የፍትሐ ብሔር ነው የወንጀል ነው ወይስ ደግሞ የዲሲፕሊን ምላሽ ነው የሚሰጠው የሚለውን በዝርዝር ብናየው የተሻለ ይመስለኛል። መገለጫዎቹን እናንሳቸውና ወደዚህ ጥያቄ እናልፋለን። እሺ መገለጫዎቹ ቅድም ካልናቸው ትርጉም ከሰጠናቸው ጋር ብዙም የሚራራቁ አይደሉም። አንደኛ ከፍላጎት ውጪ በማስቸገር አንድ ነገር እንዲገኝ የሚደረግ ጫናንና ማስፈራራትን ያካተተ ሊሆን ይችላል። ሌላው ደግሞ በባህሪው ወሲባዊ የሆነ ማንኛውንም አካላዊ ጥቃት መፈጸም ወይም እንዲፈጸምም ጥያቄ ማቅረብ ሊሆን ይችላል። ለምሳሌ ወሲባዊ ንክኪ ሊሆን ይችላል። ይህን ድርጊትም እንዲፈጸም ለመሞከርም ይሆናል። ከንግግር ከማስፈራራት አልፎ ድርጊቱንም ለመፈጸም መሞከርም ለማድረግም መሞከርም ሊያካትት ይችላል። ከዚህ ባለፈ ደግሞ ቀድሞ የታቀደና በባህሪ ወሲባዊ የሆነ አካላዊ ድርጊትንም ሊያደርግ ይችላል። ይህ ማለት ተመሳሳይ ናቸው አብዛኞቹ ከሰውነት ንክኪ ጋር ከመሳም ጋር ከመቆንጠጥ መዳሰስ መያዝ አላስፈላጊ የሆኑ መጫበጦችን አካላዊ ንክኪዎችን ሊያካትትም ይችላል። ተቀባይነትና ያልተፈለገ ወሲባዊ አቀራረብም ሊሆን ይችላል። በስራ ቦታ ላይ ወሲባዊ የሆኑ አስተያየቶችን መስጠት ሊሆን ይችላል። በማይገባ ስያሜዎች መሰየም ሊሆን ይችላል። ለከፋ የምንለው አይነት ነገር አለ አይደለ? ባልተፈለገ መልኩ አካላዊ የሆኑ ንግግሮች ማለት ነው። ድምጾችም መልከታዎችንም ልክ ወሲባዊ ይዘት ያላቸው በሚመስል መልኩ ማስተላለፍ ሊሆን ይችላል። አንዷ ሴት ቀልዶችም አንዳንድ አገላለጾችም አነጋገሮችም በዚህ ልክ ነው የሚስተላለፉት ማለት ነው። ወሲባዊ ተግባርን በሚጠይቅ መልኩ ማለት ነው። ሌላው ለሰራተኛው መደለያ እንደ ስጦታም እንደ ልዩ ድጋፍም አደርግልሻለሁ ወይም ይሄ ይሆንልሻል በሚል ወይ ቀድሞ ሊሰጥ ይችላል ወይ ደግሞ ከዚህ ድርጊት በኋላ ይሄን ታገኛለሽ። ቅድም ለዝውውር ለደረጃ እድገት ለትምህርት ባልነው መልኩ ይሄንን ወሲባዊ ትንኮሳ ወይም ድርጊቱን እንደ ቅድመ ሁኔታ አስቀምጦ ነገር እንድትፈጽም ሊገፋፋት ይችላል ማለት ነው። ከዚህ ባለፈ በአዋራጅ ስሞች መጥራት ደስ በማይል ስም አካላዊ እንትኖችን እየጠሩ ሊሆን ይችላል። በዛ አይነት መልኩ አድረስ ማድረግ መናገር ማለት ነው። ይሄንንም ሊያካትት ይችላል። ከዚህ ባለፈ ግልጽ የሆነ የወሲባዊ ይዘት ያለው
ጽሁፎችን መልእክቶችን ተገቢ ያልሆኑ ምስሎችንና መልእክቶችን ማስተላለፍም ሊሆን ይችላል ይሄም አንዳንድ መገለጫ ልናስቀምጠው እንችላለን ግልጽ የሆኑ አሁን ላይ ስራ ምንሰራባቸው መሳሪያዎች ብዙ ናቸው በኢሜይልም በቴሌግራምም በተለያዩ ቴክኖሎጂን በመጠቀም እንጠቀምባቸው ነገሮች ሁሉ በመጠቀም እንደዚህ አይነት ይዘት ያላቸውን መልእክቶችን ማስተላለፍም ሊሆን ይችላልና አካላዊ ንክኪ ብቻ ሳይሆን እነዚህ ተግባራትንም በማድረግ ሊገለጽ ይችላል ማለት ነው እነዚህን እንደ አንድ መገለጫ አድርገን ልንወስዳቸው እንችላለን መልካም ምናልባት መገለጫዎቹን በዚህ ልክ ካየናቸው ቀደም ሲል ወደ አነሳው ጥያቄ ትንሽ ሰፊ ሐሳብ ላንሳበትና እንግዲህ መገለጫዎቹ በዚህ ልክ ሲሆኑ ያው ክብርን መንካት እኩልነትን መጣረር ከዚህ ጋር ሳይዩ ደግሞ ያንድ ሰውን ጥቅም ማግኘት ያለበት እንግዲህ በአንድ መስሪያ ቤት ውስጥ በመንግስት የሚሆን በግል መስሪያ ቤት የሚሰራ ሰው ሁላችንም በመንሰራበት ተቋም ላይ ጥቅም ስለምናገኝ ነው የምንሰራው እና በዛ ላይ ጥቅምን የሚነካም ነገር ይታያል ክብርን ይነካል ወንጀል ነው ነገር ግን ደግሞ ጥቅምን ደግሞ አሳልፈው ለመስጠት ለመደራደር እስከ መድረስ ይሆናልና እነኚህ ጉዳዮች ምናልባት ወደ በኋላ ላይ በዝርዝር እናነሳዋለን የተጠያቂነቱ አግባብ እንዴትና በምን ሁኔታ ነው የሚለው ነገር ስናይ ብዙ ጊዜ የሚታየው ግን ወንጀላዊ ተግባሩ ብቻ ነው በኢትዮጵያ ሕግ ላይ ከሕገ መንግስቱ ጀምሮ ቅድም እርስዎም በጠቀሷቸው በተለያዩ የሕግ አግባቦች ላይ ያው ይሄ ጉዳይ ወንጀል እንደሆነ ተጠቅሶ ተቀምጧል ነገር ግን እዚህ ጋር ደግሞ የጥቅምንም ጉዳይ አሳልፎ የመስጠት አንድ ሴት ክብሬን አሳልፌ ያልሰጥም ትክክል አይደለም ይሄ ነገር እኔ ሌላ ህይወት አለኝ ወይም ደግሞ በተጠየቀረበልኝ ጥያቄ ወይም ቅድመ ሁኔታ አልቀበልም ካለች በጥቅሟም ላይ ከፍተኛ የሆነ አሉታዊ ተጽዕኖ ሊፈጥር የሚችልበት አጋጣሚ እንዳለ ይታያልና በሁለቱም ተጠያቂ የሚሆንበት እድል አለው የሚለው ነው ቀደም ሲል አንስቼው የነበረው እንዳልከው ነው ጾታዊ ትንኮሳ በሴቷ ላይ አካላዊ ስነልቦናዊም ኢኮኖሚያዊም ማህበረሰባዊም የሆነ ዘርፈ ብዙ የሆነ ጉዳት ነው የሚያስከትልባት ስለዚህ አንድ የስራ ቦታ ላይ አንዲት ሴት በደረሰ ልታድግ በምትችለው መልኩ እንዳታድርግ የሚያደርግ ጾታዊ ትንኮሳ ከደረሰባት ይሄ ሰብአዊ ክብሯን የስራ መብቷን ከመጣስ ባለፈ ሰብአዊ መብቷንም ጥሷል ከዛ ደግሞ ምንድነው ስነልቦናዊም ጉዳቷን በላይ ኢኮኖሚያዊ ጥቅሟንም ነው የሚጎዳባት ስለዚህ አንደኛው ሊደረግ የሚችለው በቅሬታ በማቅረብ በመስሪያ ቤቱ ላይ የዲሲፕሊን ክስ ነው ማቅረብ የምትችለው ከዛ ባለፈ ይሄ ከፍ ብሎ በተቋሙ ላይ ምላሽ መስጠት ማግኘት ካልቻለች ደግሞ በገዛ ፈቃዷ ስራዋን የምትለቅ ከሆነ ቅድም በጠቀስኳቸው የመንግስት ሰራተኛ ስትሆንና የግል ሰራተኛ ስትሆን ውጤቱ ይለያያል በነዛ መልኩ የጉዳት ካሳ የምትቀበል ከሆነ የጉዳት ካሳ ነው የምትጠይቀው መስሪያ ቤቱ ቅሬታዋን ተቀብሎ ያንን ሰው በዲሲፕሊን ከስራ የሚያግድ ከሆነ እሷ እዛው ስራዋ ላይ የመቆየት እድል ይኖራታል ማለት ነው ከዛ ባለፈ ግን ይህንን ሰው በቀጥታ የወንጀል ድርጊትን ሊያቋቁም በሚችል መልኩ ከሆነ ድርጊቱ የተፈጸመው የወንጀል ተጠያቂነትንም ያስከትላል ማለት ነው እዚህ ጋር ግን መታየት ያለበት ምናልባት የህግ ተጠያቂነቱን ማብረን በደንብ እንድናየው ህጉ በዚህ መልኩ ጥበቃ ይሰጣል ነገር ግን አንዳንዴ ብዙ ክፍተቶች የሚፈጠሩት ምንድነው የህጉ ተፈጻሚነት ላይ ነው የህጉ ተፈጻሚነት ቅድም እንዳነሱት ዘርፈ ብዙ የሆነ ጥቃት ነው የሚደርሰው ሳይኮሎጂካል አለ ማህበራዊ ጉዳይ አለ ቢኮዝ አንድ ሴት ቤተሰባዊ ህይወት አለ ምናልባት የትዳር ህይወት ይኖራል እዛ ጋር ያንድ አይነጋ ተብሎ የሚታዩ ነገሮች አሉ ሁለተኛ እዚህ ጋር ቅድም ያነሳሁት ነገር በደንብ ሰፋ አድርገው እንዳነሱት የፈለኩት የሆነ የሥራ ውድድር ሊሆን ይችላል በዛ ስራ ውድድር ውስጥ አንድ ሴት ቅድመ ሁኔታ ይቀመጥላታል ቅድመ ሁኔታውን አልተቀበለችም ይሄ ሰውዬ ወንጀሉን ፈጽሟል ብሎ ነው አይደል ለጉም ያስቀምጠው ለምን ይሄን በዚህ ጉዳይ ላይ ይሄን ካላደረግሽልኝ ወደዚህ ደረጃ እድገት አታድግም ብሎ ጥያቄ ቢያቀርብላት ለሷ ጥያቄ እስከቀረበ ድረስ ወንጀሉን ምንድነው ክራይም ኮሚትድ አድርጓል ይባላል ወንጀሉን ፈጽሟል ያ ሰው ማስረጃ እስከቀረበበት ድረስ
ይሄን ጥያቄ ለሷ ማንሳቱንና በቅድመ ሁኔታው ፍቃደኛ ሳትሆን ቀርታ ይቺ ሴት አታለች ስራው ከዛ በወንጀል ተጠያቂ ይሆናል። በወንጀል ተጠያቂ ከሆነ በኋላ መስሪያ ቤቱ በዲሲፕሊን ሊያበር ይችላል። because ሴትየዋ የማያልሆነ ነገር ማትፈልገው ነገር እንድትፈጽም የተቀመጠላት ቅድመ ሁኔታ ተቀባይነት የለም፣ ወንጀል ፈጽሟል። ነገር ግን በዛ ሁኔታ ደግሞ በሁለቱ ክስ መካከል በነበረው ሁኔታ ወይንም የደረጃ እርገቱ ሌላ ሰው አልፎበት ሊሆን ይችላል። እቺ ሴትየዋ አጥቷለች ያን ነገር ባለመቀበሉ ሰውየው ወንጀሉን ከመስሪያ ቤቱ ሊባረር ይችላል። እሱ በስፈጸመው ወንጀል ነው የተባረረው ወይም ደግሞ ከስራው ከደረጃም ዝቅ ይችላል እስከዛም ሊሆን ይችላል። በህግም ጠይቃለች። ከዛ በኋላ በተጨማሪ ደግሞ ኢኮኖሚካል ጥቅሟን አታለች። ለምሳሌ 2 ደረጃ ማድረግ ሲገባት የምታገኘው ደሞዝ ዋጋ አስከፍሏታል ማለት ነው። እዛ ቦታው ላይ መቆየት ብቻ በቂ ነው ወይ? ሰውየው በዛ ወንጀል ብቻ መጠየቅ በቂ ነው ወይ? ያን ደረጃውን ማግኘት የሚገባትን እንደገና መስሪያ ቤቱ አይቶ ደግሞ ኢኮኖሚካል የተፈጸመባትን ወንጀል ሊመልስላት አይገባም ወይ? ህጉ በዚህ ዙሪያ ምን ይላል የሚለው ነው ማንሳት የፈለኩት። ያለነውም እኮ እንደዛ ነው። 3 አይነት ተጠያቂነት ሊኖር ይችላል። አንደኛ እዛው በመስሪያ ቤቱ የዲሲፕሊን እርምጃ ነው። ከዛ ባለፈ ደግሞ በፍትሐብሔር ከሳ ልታገኛቸው የምትችለው የካሳ ጥያቄ ነው። ያጣችሁን ጥቅም ለማካካስ ማለት ነው። ከዛ ባለፈ ደግሞ ድርጊቱ በእኛ ሀገር የህግ ስርዓት ላይ ሊያስቀጣ የሚችል ተግባር ነው ወይ የሚለውን ከተፈጸመው ድርጊት አንፃር በአግባቡ በመመርመር የወንጀል ተጠያቂነትን ሊያስከትል የሚችል ከሆነ በዚህ አግባብ ነው ለንክሳት የሚገባው። ምን ያህል ነው እሱን ያፈጻጸም ጉዳይ ስለሆነ ክፍተት ሊኖረው ይችላል። ግን ዛሬ የምናየው በስራ ቦታ ላይ የሚፈጸመውን ጥቃትን ምን ማድረግ ይቻላል ነው። አንድ ሴት በስራ ቦታዋ ላይ ጥቃት ቢደርስባት ለምሳሌ በግል ድርጅት የምትሰራ ከሆነ በቀጥታ እንደዚህ ከተከለከሉት ተግባራት አንዱ ሰራተኛውም ሆነ አሰሪው በስራ ቦታ ላይ የጾታ ጥቃትን መፈጸም መከልከልና መከላከል አለበት ነው። ተፈጽሞ ሲገኝ ግን ያለ ማስጠንቀቂያ ሊያባርሩ ከሚችሉ ድርጊቶች ውስጥ አንዱ ይሄንን አካቶት ይገኛል ማለት ነው። ስለዚህ እቺ ሴት በአንድ የግል ድርጅት ውስጥ የምትሰራ ከሆነ ጥቃት ተፈጽሞባት ከተገኘ በቻለችው መጠን በጊዜ ለኃላፊዋ ሪፖርት ማድረግ አለባት። ጥቃት ተፈጽሞብኛል ብላ ወሲባዊ ትንኮሳ ተፈጽሞብኛል። ይሄን ያደርገው ኃላፊዋ እስከሆነ ለማን ነው ማቅረብ ያለባት? አይ ጥያቄ ብዙ ጋር ስላለ ነው። ልክ እኮ ነው ማለት ምን ያህል ነው ልንሄድ የምንችለው የሚለው ግልጽ ነው። ህጉስ ይሸፍነዋል የሚለውም በዛው ልክ ነው። ግን ምንም መፍትሄ የለም ያልን አይደለም እኮ። በአስተዳደራዊ ምላሽ የምንሰጠው በአስተዳደራዊ ምላሽ እንሰጣለን። በወንጀል ደግሞ በወንጀል የምንጠይቀው በወንጀል እንጠይቃለን ነው። አፈጻጸም ላይ ችግር ሊፈጠር ይችላል። በአሰሪዋ ከሆነ የተፈጸመው ከፍ ያለ የኢኮኖሚያዊ ጥቃት ምንድነው የስልጣን ባላንሱ ከፍ ያለ ስለሆነ ልናመጣ የምንፈልገውን ውጤት ላናገኝ እንችላለን የሚለው ስጋት ይሄ ግልጽ ነው። በየትኛው መስሪያ ቤት ላይ ሊኖር ይችላል የማስረጃ ጉዳይ። ከዛ ደግሞ ሴቶቹ ራሱ በዚህ ልኩ ሄጄ ሪፖርት ባደርግና ባመለክት ምላሽ ያገኛለሁ ብሎ ሳይሆን ሄዶ በማመልከቱ ሊደርስበት የሚችለውን ኢኮኖሚያዊም ስነልቦናዊም ጉዳት በመፍራት ወደ ኋላ ሊቀር ይችላል። ትልቁ ችግር እንደውም ሊሆን የሚችለው በጊዜ እና ይሄ ቁርጠኝነት በተሞላው መልኩ እንደዚህ አይነት ጥቃቶችን ሪፖርት አለማድረግ ነው። እንደውም እዚህ ጋር ይቅርታ አድርጉልኝ ወይዘሮ ሜሮን አንዱ በየማስበው አሁን በሌሎች የህግ አግባቦች መረጃና ማስረጃ ሲሰበሰብ ምናልባት አንድ ወንጀል የፈጸመና ወንጀል የተፈጸመበት ሰዎች ሁለቱ እንዳለ ሆነ ሶስተኛ ወገን ማስረጃ እንደ ዊትነስ ወይም ደግሞ እንደ ምስክር ሆነ ይቀርባል። ዶክመንቶች እንደ ማስረጃ ሆነ ይቀርባል። ነገር ግን እዚህ ሁኔታ ላይ ሁለት ሰዎች ብቻ ናቸው። ሶስት ሰው ሊኖር አይችልም። ሶስተኛው ማስረጃ የሚቀርብበት እድል በጣም ጠባብ ነው። ጉዳዩን የሚያውቁት ሁለት ሰዎች ናቸው፣ ጠያቂና ተጠያቂ ወይም ደግሞ ወንጀሉን የፈጸመውና ወንጀሉ የተፈጸመባት። ስለዚህ
እነኚህ ሰዎች አሁን ሴቶች ማስረጃውን ይዘው ለመቅረብ ተአማኒነት ያጣሉ ብዙ ጊዜ። አይ እሷን እንደውም በተደጋጋሚ አሁን ተለያዩ ተቋም ውስጥ የምሰማው እኔን ሆን ብላ እኔን እንትን ለማለት ነው እንጂ በፍጹም አላረኩትም አልጠየኳትም ብሎ የመካድ ትካዳለችና ምናልባት አንዳንድ ያልተገባ ተግባር የሚፈጽሙ ሴቶችም ሊኖሩ ይችላሉ። ያልሆነ ነገር ሆነ ብሎ ሊያነሱ የሚችሉበት እድል ዝግ ነው እያልኩኝ አይደለም። በአብዛኛው ግን ሴቶች ላይ የሚፈጸመው የጾታዊ ጥቃት በተለይ ስራ ቦታ ላይ ያለ ከሆነ ማስረጃና መረጃ ማቅረብስ ይችላሉ ወይስ ህጉ የሚያይላቸው እነሱ የሚያቀርቡት ብቻ ቋሚ መረጃና ማስረጃ ሆኖ ማለት ይችላሉ? እዚህ ጋር እንዴት ነው ህጉ የሚያው? አሁን ማስረጃና መረጃን በደንብ የማግኘቱ ጉዳይ ብዙ ሴቶች ውስጣቸውን አምቀው በቃ እኔ የሚሰማኝ የለም ብለው ስሜታቸውን ብቻ ዋጥ አድርገውት የሚተውትበት ጊዜ ጉዳዩ ወደ ህግም ሄዶ የተሳሳቱ ሰዎችን ለማረም እንቅፋት ይሆናል ብያስ ማስበው ነገር ስለሆነ እዚህ ጋር እንደው ሰፋ ነገር ብሎ ያነሱ ይሄ ሁሌ የሚነሳ ጉዳይ ነው፣ የማስረጃ ጉዳይ። አንደኛ ድርጊቱ ራሱ በመሰረቱ ሰው ባለበት ሊፈጸም የሚችል አይነት ድርጊትም አይደለም። ግን አንዳንዴ ደግሞ አሁን ያወራን ያለነው ነገር ጾታዊ ትንኮሳ ሳይመስለን ግን በየአካባቢያችን በፊት ለፊታችን የሚፈጸሙ ድርጊቶችም ናቸው አብዛኞቹ። መነካካት፣ መጎንተል እሱን አሁን ከቢሮ ባለፈ ሊፈጸሙ የሚችሉ ግን ማናስተውላቸው አይነት ነገሮች ስለሆኑ ነው። የማስረጃው ጉዳይ ከባድ ነው። ግን እሱም ቢሆን በዲሲፕሊን አቀራረብ ስርዓቱ ላይ ወዲያው ከተደረገ ድርጊቱ ሰው ከደረሰበት አሳሪው ከደረሰበት ወዲያው ተያይዞ ሊፈጸም የሚችል ነገር ነው፣ ማስረጃ ምንም ሳያስፈልግ። ግን በስራ ቦታ ላይ የሚፈጸም ስለሆነ ተቋም ላይ ስለሆነ የሚፈጸመው የዲሲፕሊን ኮሚቴዎች አሉ። እነሱ ይሄንን መርምሮ ለቅርብ ኃላፊ በማቅረብ ውሳኔ እንዲወሰን ማድረግ አለባቸው። ምርመራ አለ፣ የዲሲፕሊን ምርመራ። ስለዚህ በዛ ሂደት ላይ ቅድም አንተ እንዳልከው ውሸቷን ነው እኔን ከእንትኔ ልታስተጓጉለኝ ነው ስልጣኔን ልትለኝ ነው ብሎ ሊል ይችላል። ግን ደግሞ እንደ ተቋም ገለልተኛ የሆኑ የዲሲፕሊን ኮሚቴዎች አሉ ብለን ስለምናስብ ዲሲፕሊን ኮሚቴው ላይ የሚቀርበው መረጃ ሴትዮዋ መጣ እንዲህ አድርጎኛል ብላ ተናገረች፣ እሱ ሲጠራ በፍጹም አላደረገችም ማለት ሁለቱ መካከል ማስረጃ ሌላ ሶስተኛ ሰው የለም። ጉዳዩን የሚያውቁት ሁለቱ ናቸው። ተረዱኝ? እዚህ ጋር ሴትዮዋ ያቀረበችውን እንደ መረጃ አድርጎ ህጉ እሷን ብቻ መረጃ አድርጎ አቅርቦ የእሷን ጉዳይ ማየት የሚቻልበት እድል አለው። ህጉ ይደግፈዋል። እኔ ጥያቄ ብዙ ጊዜ ከዚህ ከጾታዊ ትንኮሳም ባለፈ ሌሎች የኃይል ድርጊት ወይም የኃይል ተግባር ያላቸው ጾታዊ ትንኮሳዎች ላይም እንዲህ ከሴቶችና ህጻናት ላይ ከሚፈጸሙ ጾታዊ ጥቃቶች ላይ የማስረጃ ምዘና ሂደታችን ከሌላው የወንጀል ድርጊት ላይ ያለው የማስረጃ ምዘና ዝቅ ያለ ላላ ያለ ነው። ምክንያቱም የወንጀሉ አፈጻጸም ቦታውም ጊዜውም ሁኔታውም እንዲህ ማስረጃ በግልጽ ቁጭ አድርጎ የሚፈጸም አይነት ስላልሆነ፣ ስለዚህ የማስረጃው ጉዳይ የእሷ ቃል ይኖራል። የተሰበሰበው የነሱ የኮሚቴው ወይም ደግሞ የዲሲፕሊን ኮሚቴው ማጠቃለያ ይኖራል። የሰውየውም ደግሞ ብዙ ጊዜ እንደዚህ አይነት ተግባር የሚፈጽሙ ሰዎች ሰው ላያወራው ይችላል እንጂ ዲሲፕሊናቸው ሊታወቅ የሚችሉ አይነት ናቸው። በተቋም ውስጥ ያለ ስም አለ እና እንደዚህ አይነት ማስረጃዎችን ሰብስቦ አጠናቅሮ ለተጠያቂነት ማድረስ ይቻላል። እዚህ ነው ብዙ ጊዜ የሚፈተነው በርካታ ህግና ስርዓቶችን ተፈጻሚነት ለማድረግ ያው ህግ በባህሪው ማስረጃ ነው አይደል? ትልቁ ነገር አንድን ሰው ጥፋተኛ ነው አይደለም ብሎ ለመወሰን ህግ ትልቁ መሳሪያው ማስረጃ ነው። መረጃው ወደ ማስረጃ ሲያድግ ነው። ነገር ግን ማስረጃው ለማቅረብ በርካታ ጊዜ እንቅፋት የሚሆነው በተጨባጭ ማስረጃ አግኝቶ ጥፋተኛ ነው ለማለት የሚደረገው አግባብ ነውና ከሱ ጋር ተያይዞ ይሄኛው ደግሞ ወንጀል ቅድም እርሶ እንዳሉት በድብቅ የሚፈጸም ወንጀል ስለሆነ የሁለት ሰዎች ግንኙነት ብቻ ስለሆነ
አንዱ ካጁ አንዱ ተካጂ ሲሆን የሚመጣው ጣጣም ስላለ ዝርዝር ነገሮች ላይ በዚህ ላይ ህጉ ምን ያክል ይደግፈዋል የሚለው ነገር ሰፋ አድርገን ለማየት ካለ ፍላጎት ነው ተደጋጋሚ ጥያቄ ያነሳውት እንመጣበታለን። አድማጭ አለ ያሉ ነው የአድማጮችን ሐሳብ ተቀብለን በጉዳዩ ላይ ዝርዝር ነገሮችን እንመለሳለን። ጤና ይስጥልኝ። አቶ ሰለሞን ሰላም ነው። ማን በልከት ደውሎ አድማጫችን እንግዲህ ሱዳን ፈጻሚውንም ጣቢያውንም አንተንም እንግዳውንም አመሰግናለሁ። አስር አለቃ አብነት ምትኩ ከዚሁ ከአዲስ አበባ። መልካም አስር አለቃ እስኪ ሐሳቦትን ያካፍሉን። እንግዲህ ህግን ካለማወቅ ተጠያቂነት አያድንም ይባላል። እኛም እንግዲህ ሲቲዝን ጆርናሊዝም ያው በዜጋ ጋዜጠኝነት ብዙ የምንሰማቸው አንዱ ይሄ ሴክሹዋል አቢዝመንት ይሉታል ፈረንጆቹ በስራ አካባቢ የሚለው ነገር ስታመጣ በጣም ትልቅ ነገር ነው እና የምንሰማቸዋል። ዩኒቨርሲቲ አካባቢ ኢቨን እንኳን ሴቶች ግሬድ ያልተሰጠኝ እንዲህ ጠይቆኝ እንዲህ ሀይ ስኩል ደግሞ መጥቷል። የኤዱካሽን የሚገርማችሁ ነገር ሀይ ስኩል አካባቢ ራሱ ሴቶች ትልቁ ግሬዱ ቅድም እንግዲህ እንዳሉት እኔ እንግዲህ አሁን እንደ አንዱ መፍትሄ ሆኖ ይመጣል ብዬ ማስበው ይሄ አርቲፊሻል ኢንተለጀንስን መጠቀም ይመስለኛል። እሱ ምንድነው ካሜራ ምናምን አንዳንድ ቦታ ላይ አስቀምጣ ካሜራውን ካስቀመጥክ በኋላ ሰው ምስክር ብቻ አይደለም እዛ አካባቢ ሊመጣ ይችላል። እንደገና ስልክም ሪከርድ ማድረግ ሴቷ ይህን ስትናደጋ ስልክ ሪከርድ ካደረገች ራሱ አንዱ ተጨባጭ ነው። አብሬት አድርጌ ግን የምናገረው እርምጃው ብዙ አይደለም። ብዙ የምንሰማቸው ነገሮች አሉ። ይሄ ቦታ ላይ ይህን በማድረግ ይህን ያህል ተወሰነበት ተቀጣ የሚባል ይሄ ሎ ኢንፎርስመንት ወይ የማስፈጸም ብቃት ከክልል እስከ ማዕከል እስከ ዩኒቨርሲቲዎችም አካባቢ አንሰማም። ይሄ ከመድ ሌክቸር ሊሆን ይችላል፣ ሌላው ዲኑም ሊሆን ይችላል፣ ወይ የስራ አለቃው ሊሆን ይችላል። ይህንን አድርጎ ተጠየቀበት የሚባል ነገር አለመኖሩ የልብ እንዲያደርጋቸው አያመጣም ወይ? ስለዚህ ኢንፎርስመንቱ ደግሞ ዲፓርትመንት ሳለ ወይ እንደምንባለው የሙስና ጉዳይ አይደለም። ይህ ላይ የሴቶች ጥቃት ተንከባካቢ በሚኒስቴር በተለያየ ቦታ ላይ ዲፓርትመንት ይህን ያቀለው ልክ ሁለቱ ካውንስሊንግ ይኖራል ወይ ህግ አስፈጻሚ ይመጣል። ይህን ባላቀቆምንበት ጊዜ ግን ምንድን ይመጣል? ሴቶቹም የአቢዝመንቱ ይቀጥላል፣ ተጠያቂነትም የለም። ሚስተር ኤ ዩኒቨርሲቲ ሚስተር ኤ ሃይ ስኩል የሚባለው ነገር ላይ እዚህ ደረጃ ላይ የመጣው አንደኛ ሴቶች ጥቃቱን ለመከላከል አድሬስ አለመድረጋቸው፣ ሁለተኛ ምስክር ሲመጣ ደግሞ ምስክር በፊት አይደለም አማራጮችን ቴክኖሎጂን መጠቀም ግድ ይላል እና ይህን አዌርነስ ከማድረግ እንደ ፍትህ ሚኒስቴር ምን ስራ እየተሰራ ነው? አመሰግናለሁ። እናመሰግናለን። አስር አለቃ አብነት ምትኩ ከአዲስ አበባ ሀያት ሐሳባቸውን አካፍለውናል። ሌላ አድማጭ እንቀበል። ጤና ይስጥልን። ጤና ይስጥልኝ። ሰላም ነው። ማን በልከት ደውሎ አድማጫችን? ወለተ ማርያም ነኝ ከአዲስ አበባ። ሰለሞን ሰላም ነው? ወለተ ማርያም ዛሬ አዲስ አበባ እየመራችሁ ነው። ሁሉ አማን ሰላም ነው? እንግዲህ ትልቅ ከተማ ይዘን ታዲያ እንምራ እንጂ። መልካም። እስኪ ሐሳቦትን ያካፍሉን ወለተ ማርያም። እሺ እንግዲህ አንተንም ቴክኒሻሉንም አመሰግናለሁ። እንግዳህን እንኳን ደህና መጡ በልልኝ። ያው አድማጮችንም ይኸው ሰምተዋል። የተነሳው ርዕስ ዛሬ ያው እኛንም የሚወክል ስለሆነ መተናል። መልካም እናመሰግናለን። ያው ትንኮሳው በጣም ዘርፈ ብዙ ነው። ይቀጥሉ። አዎ ትንኮሳው በጣም ዘርፉ ብዙ ነው። ለምን አንዳንዴ በጣም ወጣ ያሉ ነገሮችም ትሰማለህ እና አሁን ሴቶች ቀድመው አያመለክቱም እንዳይሉም እንዴ ሴት እኮ ናት ያሸማቅቃል እኮ ማለት አንድ ሴት ለስራ ወጣ ተሸማቃ የምትገባበት ሁኔታ እኮ ነው ያለው። እንዳያምርባት እንዳዘንጥ እየሆነች እኮ ነው ያለችው። ለብሳ ስትሄድ ለትንኮሳ ነው ብሎ ኃላፊዋን እንትን ሊላት ይችላል፣ ሰራተኛውን እንትን ሊላት ይችላል። ጸጉሯን ተሰርታ መሄድ የምትችልበት ሁኔታ የለም። በጣም የሚያሸማቅቆች ነገሮች እኮ ነው ያሉት። እናንተ ያላችሁት እንዳለ እኮ አለ ምድር ላይ አይደለ እንዴ? ስለዚህ ይሄን ነገር ግን በምን እንግታው ነው? በምን እንገታዋለን? አሁን ቴክኖሎጂው እንደተባለው ጥሩ ነው። አሁን ቴክኖሎጂው የሚከታተልበት መንገድ ቢኖር አሁን እኮ ከትንኮሳው ባሻገር ችግሩ እንኳን ቢፈጠር እሱ ራሱ ያደረገው ሰውዬ ይሄን ለቅብሻለሁ ይሄንን ለቅቄ አሳፍርሻለሁ አርፈሽ ተቀመጭ እያለ አይደል እንደሚያስፈራራት? አርፈሽ ተቀመጭ እያለ እኮ ነው የሚያስፈራራት። እንደገና እሱንን ለሱ ደግሞ ውጣ ውረድ መልስ ስትሰጥ ደግሞ እሷ የኢኮኖሚ ጉዳት ይደርስባታል። እና የሴቶች መብት የሚባል አለ። ይሄን እንዴት ያየዋል? ማለት ህጉ ሳይጠነክርም ወይ አንዳንዴ በትምህርት ቤትም ዙሪያ እኮ እያየን ነው። በዩኒቨርሲቲ ደረጃ በጣም ጎበዝ የሆኑ ተማሪዎች በትንኮሳ የተነሳ አላማቸው ሲስቱ፣ ሃይስኩል ተማሪዎች አላማቸውን ሲስቱ እናያለን። ሴት ማለት ሀገር ናት፣ ሴት ማለት እናት ናት፣ ሴት ማለት ልጅ ናት ብሎ የሚያስብ ወንድ የለም። አንዳንዱ ማለቴ ነው፣ ሁሉም ማለቴ አይደለም።
በጣም ሴቶችን የሚያከብሩ የሚወዱ ወንዶች እንዳሉ ስለማቅ እነሱን አልነካም። ነገር ግን ይሄ ለዚህ ሁሉ ነገር ምን ይደረግ እንደው ከማህበረሰቡ ውስጥ ምን ይጠበቅ እንደጋ ካለው ነገር ነባራዊ ሁኔታ ሴቷ ምን ታድርግ? መውጣት መግባት በማይቻልበት ሁኔታ ነው ያለው። መንገድ ላይ እንኳን መሄድ የማይቻልበት ሁኔታ ስላለ ይሄ እንዴት ይታያል ነው። አመሰግናለሁ። ወለተ ማርያም ከአዲስ አበባ ሰፋ ያለ ሀሳብ ሰጥተውናል። ከልብ እናመሰግናለን። ሀሳቡ በጣም ቅቡል ነው። እኛም እንነጋገርበታለን። ሌላ አድማጭ እንቀበል። ጤና ይስጥልኝ። አብሮጥልህ ማን በል ከየት ደወሉ አድማጫችን? ኑሮ ዮሴፍ ይባላል ከስልጤ ዞን። እስኪ ሀሳቦቱን ያካፍሉን። ሰምተውናል ያነሳነው ሰው ጉዳይ? አዎ ሰምቻለሁ። ያው ቦታዊ ትንኮሳ ላይ በተመሰረተው ፕሮግራም ላይ መሳተፌ በጣም አመሰግናለሁ። መልካም፣ እኛም እናመሰግናለን። እና በተዘጋጁት ላይ ምክንያት እሰጣለሁ። በአሁን ላይ ድሮ እኛ እስከምናውቀው ድረስ ስደት በሄዱ ሰዎች ላይ ነበረ ትንኮሳ ፈጠረ ነበረው። አሁን ያ በስራ ክህሎትና ሚኒስቴር መሰረት በመካሄድ ላይ ወደ ውጭ ሀገር በመካሄድ ላይ ከተጀመረ በኋላ ያ ነገር እየቀነሰ ነው። አሁን ግን ያ ነገር ተገልብጦ እኛ ሀገራችን ላይ ማለት ነው በጣም ይሄ ነገር እየተስፋፋ ነው። እንደዚህ አይነት ነገር ሲከሰት አሁን አብዛኛው ጊዜ ሽምግልና ፍርድ ቤት የመስጠት በዚህ ነገር ሽምግልና መሰጠት የለበትም። እንደኔ ህይወት ነው የሰው ነው ማለት ይቻላል። ያው ሊሞቱላ ይችላል። ውስጥ ላይ ከባድ ችግር ሊደርስባቸው ይችላል። ሌላው ነገር ደግሞ የህግ አካላት ሆነው ለመንግስት ሲያገለግሉ ፍርድ ቤት ላይ ኖረው በግላቸው ጥብቅና ወጥተው የቆሙ ሰዎች ላይ በገንዘብ ይገዙና ያን ነገር የማኮላሸት ነገር አለ። ጠበቆቹ ነገሩን ባልተገባ አግባብ ውስጥ ይወስዱታል ለማለት ፈልገው ነው። አዎ ይህም ደግሞ ፍርድ ቤት የትንኮሳ ጥቃት የተሰራውን ስራ ለሽምግልና ነው ለማንኛውም አካል እኔ ባይሰጥ ይህ ነገር ይቀረፋል የሚል ነገር አለኝ ውስጥ በራሴ እንደሚያየው ማለት ነው። የግል ጥብቅናዎችን የሚሰሩትን ሰዎች መንግስት የሚፈትሽበትን ሂደት በየጊዜው የሚፈትሽበትን ስራ ቢጀምር የተሻለ ነው። ምክንያቱም ለገንዘብ ብሎ ነው እነሱ የሚሰሩት፣ ለገንዘባቸው ነው። ለሰው አስቦ አይደለም። ወንጀል ውስጥ ያለውን ሰውዬ ወንጀል ውስጥ እንደሌለ አድርጎም ሚያዲኑ የሚሞክሩ አሉ፣ ሚያዲኑ አሉ። እንደዚህ አይነት ነገሮች የእኛ ህግ ላይ አብዛኛዎቹ ደግሞ ጥሩ የሚሰሩ አሉ። በእርግጥ ሁሉንም ጠበቆች እነዚህ እኔ ቁጥጥር መንግስት የሚያደርግበት መንገድ ቢያመቻች የተሻለ ነገር ነው የሚል ነገር አለኝ። ይሄ ፕሮግራም ግን በጣም በሰፊው ሊሰራበት የሚል ነገር አለኝ። እኔ ስደት ላይ ባሉ ሰዎች ነበር፣ እህቶቻችን እናቶቻችን ላይ ነበር ይሄ ነገር በጣም የሚወራ ነበረው። አሁን በስራ ክህሎት ሚኒስቴር በተጀመረው ስራ ላይ ወደ ውጭ እንደዚህ ነገር እየቀነሰ ነው። አገራችን ላይ ግን በጣም ከልክ በላይ የተስፋፋ ነው። በሰራተኝነቱ እንኳን ከወንድ በላይ ስራ ሄዶ የሚሰሩት ሰው ሀገር ላይ በየቦታው ሄዶ የሚሰሩት እናቶቻችን እህቶቻችን ናቸው፣ ልጆቻችን ናቸው። ይህ ደግሞ ስራ ወዳድነትን ይቀንሳል የሚል ነገር አለኝ። ስለዚህ መንግስት ነው የሚመለከተው አካል በጣም በዚህ ነገር በሰፊው ቢሰራበት የሚል ነገር አለኝ። በጣም አመሰግናለሁ። እናመሰግናለን። አድማጫችን እንግዲህ በእርግጥ ቀደም ሲል ያነሱት አድማጫችን ያው ጠበቆች በግላቸው እውቅና ወስደው ወይም ደግሞ ፈቃድ ወስደው የጥብቅና ስራ ይሰራሉ። በተለይ ዛሬ ካነሳነው ርዕሰ ጉዳይ ጋር እንግዲህ ወንጀለኛ ተብሎ የተጠረጠረ አካል ጠበቃ ሊያቆም ይችላል። ግን ጠበቆቹ በዚህ ጉዳይ ላይ ሁሉም ጠበቆች ናቸው ብሎ መደምደም ትክክል ነው ብዬ አላምንም። ነገር ግን እሳቸው ያነሱት ሀሳብ በዚህ አግባብ ደግሞ የሚኖሩ ሰዎች ሊኖሩ የሚችሉበትን አግባብ መውሰዱ መልካም ነው ብዬ አስባለሁ። ሌላ አድማጭ አሉኝ። ጤና ይስጥልኝ። ሄሎ ጤና ይስጥልኝ። ማንበል ከየት ደወሉ አድማጫችን? ሰለሞን በረደ። ሰላም ነው? ሰላም ነው። ማንበል ከየት ደወሉ? ታምራት ነኝ ከቦንጋ። ታምራት ከቦንጋ። ሰላም ነው አለን። ታምራት እንዴት ነው? ምን ሀሳብ አለ ባነሳነው ሰው ጉዳይ? አሪፍ መነጋገሪያ መሆን ያለበት ርዕስ ነው። በሚል ወቅታዊ የሆነ ርዕስ ነው።
ህግን ማጥ ካለባበስ እና ከጾታዊ ትንኮሳ የሚባል እንትን አለ። ለምሳሌ አሁን በየካፌው እና ባንኮች ላይ ማጥ አለባበስ ወጣ ያለ አለባበስ ስልት ሜቢ አንዳንዴ የመላከት የመንተል ምናምን እንትኖች አሉ እና ከህግ አንጻር እነዚህ አለባበስ እንዳሉ በሆቴሎች በባንኮች እና በተለያዩ ግል ድርጅቶች ላይ የሚለበሱ አለባበሶች አሁን ፈተና ነው እና ከህግ አንጻር ምን አይነት ህግ በየትኛው በአዲስ ሆኖ እንትን ማለት ከህግ አንጻር ምን አይነት ሀሳብ አለ ለማለት ፈልጌ ነው። መልካም ደግሞ ቀጥል ታምራት፣ ሀሳብ ካለ የምትጨምረው። ይሰማል? አዎ ይሰማል፣ ቀጥል። እና ይህን እስቲ በዚህ እንትን ላይ ያለው አስተያየት ከክብርት እንግዳችን ምን አይነት እንትን አለ ከህግ አንጻር ምን አይነት እንትን አለ ለማለት። መልካም እናመሰግናለን ታምራት። ባለሙያዋ ሀሳቡን በዝርዝር ያነሱታል። ጥያቄ ትክክለኛ ጥያቄ ነው። እናመሰግናለን። ሌላ አድማጭ እንቀበል። ጤና ይስጥልን። ሄሎ አድማጫችን። ሄሎ ጤና ይስጥልን። አብሮ ይስጥልኝ። ማለበልከ የተደወሉ አድማጫችን ባየል ጃለም ባላለሁ ከሁመራ። ማን አሉኝ? ባየል ጃለም ከሁመራ። አዎ ይቀጥሉ እስኪ ሀሳቦትን። ያነሳነው ርዕሰ ጉዳይ ሰምተውናል? አዎ በደንብ ሰምቼዋለሁ። መልካም ይቀጥሉ፣ ሀሳቦትን ያካፍሉን። ጥያቄ ካለ ጥያቄ፣ ሀሳብም ካለ ሀሳብ። እሺ እንግዲህ ጾታዊ ትንኮሳ በተመለከተ ነው እና ጾታዊ ትንኮሳ የሚባለው እንግዲህ በተለያዩ አካባቢዎች ይፈጸማል። በትምህርት ቤት፣ በስራ ቦታ፣ በትራንስፖርት፣ በመዝናኛ ቦታዎች ሁሉም ነገር ሲፈጸም እናያለን። ዛሬ ግን ትኩረታችን በተለይ ስራ ቦታ ላይ ነውና ያሉትን ነገሮች ከዛ ጋር አስተካክሉልኝ። በስራ ቦታ ነው። አሁን ግን ይሄ ካልኩ በኋላ አጭር ጥያቄ ብቻ ነው ያለኝ። መልካም። እንግዲህ ጾታዊ ትንኮሳ የሚባል አለ፣ ወሲባዊ ትንኮሳ የሚባል አለ እና በእነዚህ መካከል ያለው ልዩነት ለማወቅ ነው። እንዴት ነው ጾታዊ ትንኮሳ እንዴት ነው የተረጋገጠበት ሰውስ ፍርዱ እንዴት ነው ይለያያል? የወሲባዊ ትንኮሳና የጾታዊ ትንኮሳ የሚባለውን ነገር ለማወቅ ነው። በጣም እናመሰግናለን። በዚህ መልኩ እንግዲህ ሰዎችም ዘርዘር አድርገው እንዲረዱት አይነት አስተዋጽኦ ያደርጋል። በሁለቱ መካከል ያለው ልዩነት ምንድን ነው? የህግ ተጠያቂነት ውስጥ ምን ይመስላል ነው። ባየልጅ አለም ከሁመራ ስለሰጡን ሀሳብ እናመሰግናለን። መልካም ጊዜ። ሌላ አድማጭ። ጤና ይስጥልኝ። አብሮ ይስጥልን። ሰለሞን እንደምን አረፈዳችሁ? ሰላም ነው። ማን በልከ የተደወሉ? ፈጣሪ ይመስገን ክብሩ ይስፋ። መምህር እንዳልጌትነት እባላለሁ ከሰሜን ጎንደር አዳርቃይ። ለሁሌው ሰናይ ተግባራችሁ ለጣቢያው ለፕሮግራሙም ለአንተም ለእንግዳዬ ማክብሮቴ ልባዊ ነው። እንግዲህ ብዙን አንተም አድማጮችም አንስተውታል። እኔ ጥቃት ከሚፈጸምባቸው ቦታዎች አንዱ የሥራ ቦታ እንደሆነ እሙን ነው። ጥልቀትና ስፋቱ ደግሞ እንደኛ ሀገር ከፍተኛ ነው ብዬ አስባለሁኝና ይሄ ደግሞ የሚሆነው ጾታዊ ትንኮሳዎች ላይ መሰረት ተደርጎ ነው ብዬ አስባለሁ። ከዚህ አንጻር አሰሪና ሰራተኛ ህግ ውስጥ ተካቶ ይገኛል። ለመሆኑ ሰራተኛው ባሰሪው ወሲባዊ ትንኮሳ ተፈጸመብኝ የሚለው መቼ ነው? እንዲህ አይነት ሁኔታዎች ሲፈጸሙስ በህጉ ምን አይነት እርምጃ ይወሰዳል? በዚህ ምክንያት ስራቸውን ለማቋረጥ ይገደዳሉ። ምክንያቱም ከስነ ልቦና የሚደርሰው ጨምሮ ከፍተኛ እንደሆነ ይታወቃል። ስራቸው ከተቋረጠ በኋላ ቀጣዩ ምንድነው ህጉ ሊሰጣቸው የሚችል? ለመሆኑ በስራ ቦታ ላይ ጾታዊ ትንኮሳ ወይም ጥቃት መፈጸም የሚያስከትለው ቅጣት እስከምን ድረስ ነው? በግል ይሁን በመንግስት የስራ ቦታ ላይ ሊፈጸሙ የሚችሉ ጾታዊ ጥቃቶችና ትንኮሳዎች የህግ ከለላ የተደረገባቸው ቢሆንም እንዳለመታደል ሆኖ ሴቶች ደግሞ በአብዛኛው በተግባር እንደምንመለከተው ለጥቃቶቹና ለትንኮሳዎቹ ተጋላጭ እንደመሆናቸው መጠን የህግ ጥበቃቸው ሴቶች የሚደርስባቸው ወሲባዊ ትንኮሳ በማጋለጥ አጥፊዎች እንዲቀጡ ሌሎችም እንዲማሩ ማድረግ ሲኖርባቸው ይህ ግን ከሴቶች ወይም ጥቃት ከደረሰባቸው አካላቶች ጀምሮ ሲታይ ወይም ደግሞ ሲደረግ አይታይም። የፍትህ አካላትም ለህጎች ያላቸው ቁርጠኝነትም እጅግ ሲበዛ አናሳ ነው። እንዲህ አይነት ጉዳዮችን እንዴት ነው አስታርቀን ልንሄድ የምንችለው? ሰራተኛው ለተፈጸመበት ጥቃት እንደ ጥቃት አይነቱ አግባብ ባለው የወንጀል ህግ መብቱን ማስከበር የሚችል ህግ አለ ቢባልም ይህ ህግ ግን ተግባራዊ ሲሆን አይታይም። ለመሆኑ እንግዳይ የዚህን የህግ አውድ እንዴት ነው የሚያዩት? በአጠቃላይ ግን ይሄ ችግር እጅግ ሲበዛ ጥልቀትና ስፋት ያለው በሴቶች እህቶቻችን ብቻም ሳይሆን በሀገር ላይ እየደረሰ ያለ ጥቃት ስለሆነ አንደኛ የሰብአዊ መብት ጥሰት ነው።
ይሄ ጉዳይ ግን ከሴቶችም ጥቃት ከደረሰባቸው አካላቶች ላይ ወጣው በህጉ ላይ ተግባራዊ ሆኖ ፍትህ እንዲሰፍንና ይሄ ችግር ቢቻል ከምንጩ ለማድረግ ካለያድ ግን በግማሽ ለመቀነስ ምንድነው መደረግ ያለበት ምን እስከማን ይተበቃል የሚለው ለመጠየቅ ነው። ክብረት ይስጥልኝ ሰለሞን ከመጨረሻው ከናንተ ጋር ነኝ። እናመሰግናለን መምህር እንዳልክ ከሰሜን ጎንደር አደርቃይ ሰፋ ያለ ሐሳቦችን አካፍለውናል። መልካም ጊዜ ይሁንልዎት። ሌላ አድማጭ አሉኝ። ጤና ይስጥልኝ። እድሜ ይስጥልን። ሰላም ነው? አብሮ ይስጥልን። ማን በልከት ደወሉ አድማጫችን? ወሰኑ አማሃ ነኝ ከሁምቦ ጠበላ። ወሰኑ አማሃ ሁምቦ ጠበላ ነው ያሉኝ? ሁምቦ ጠበላ። መልካም ይቀጥል እስኪ ሐሳቦትን ወሰኑ። በቅድሚያ እንግዳዋንም ሚዲያውንም ላመሰግን ፈልጋለሁ። በዚህ በአንገብጋቢ ጉዳይ ላይ አንተንም ፕሮግራም አዘጋጁንም እናመሰግናለን። ከቴክኒሻኖቹ ጭምር ይሄ ድምጽ ኩልል ያለ ድምጽ አድማጭ ጋር እንዲደርስ ያደረጉትን ላመሰግን ፈልጋለሁ። እኛም እናመሰግናለን። ከዛም ባሻገር አንድ ሁለት ጥያቄዎችና አስተያየቶች አሉኝ። እንግዳዋን ያው በማቅረብ ያው አዋጆች በብዛት ይወጣሉ። ኢትዮጵያ ላይ በብዛት አዋጆች ይወጣሉ። አዋጆች እየተተገበሩ አይደለም። ነገር ግን አንደኛ ጾታዊ ትንኮሳ ላይ አንድ ሁለት እንትኖች የራሴን ብዬ ልውጣ ብዬ ነው። አንዳንዴ ይሄ አሁን በጾታዊ ትንኮሳ አንዳንዴ በሆቴል ቤቶች ላይ እንደገና ደግሞ አንዳንድ ሁኔታዎች ላይ ባለቤቶች አጭር ልብስ እንዲለብሱ ያስገድዳል። አለባበስ ላይ እንዴት ነው ህጉ ምን ይላል? አረማመዳቸው ራሱ ሴቶቻችን አረማመድ ራሱ እስከሚጠፋቸው ድረስ አጭር ልብስ እንዲለብሱ ለራሳቸው ገበያ እንዲስቡ ያንን ህጉ ምን ይላል የሚለውን እንግዲህ መልሰው እንዲያልፉ ፈልጋለሁ። በሁለተኛ ደረጃ ደግሞ ይሄ ጾታዊ ትንኮሳ በሴት እህቶቻችን ላይ ብቻ ነው ወይስ አቅመ አዳም ላልደረሱ ህጻናት ወንድ ልጆች ላይም አንዳንዴ ሲከሰት እናያለን? ያንን ህጉ ምን ይላል? ከዛም ባሻገር ቅድም እኔ አንድ ባነሳሁት አንድ ጉዳይ በአዋጁ ላይ አንድ ጉዳይ ደርሶብኝ እስከ ፍርድ ቤት ድረስ ሄጄ ነበረ። አንድ ዳኛ እስከ ሰበር ሰሚ ድረስ ሄጄ አንድ ዳኛ ያሉትን የአዲስ አበባ ብቻ ነው ይሄ ህግ 1320 መጋቢት 24 1320 የወጣውን ተጠቅሼ ሄጄ ነበረ እስከ ሰበር ሰሚ ድረስ። በዚህ ጉዳይ ላይ ነው። አይ በአንድ ዳኛ እንትን ብዬ ዝርዝር ውስጥ አልገባም። አንድ ዳኛ ይሄ አዲስ አበባ ላይ ነው አሉ። አዲስ አበባ ላይ ብቻ ነው ህጎች የሚወጣው ተግባራዊ የሚሆኑት። ህጎች ወደ ውስጥ ወርደው እንትን ቢጠና ክትትል ቢደረግ የሚል አስተያየት አለኝ። እኔ ጌታ ካራዘም ክትትል መልካም እናመሰግናለን። ያው ሐሳቦትን እንቀበላለን። ምናልባት ለአዲስ አበባ ብቻ የወጣ ህግ ሊኖር ይችላል። አዲስ አበባ ላይ ያለው ህግ ሌሎቹ ላይ ሰራም እንዴት ነው? በሌላም ጊዜ በዝርዝር እናነሳዋለን። ዛሬ ትኩረታችን ስለሆነ ወሰኑ አማሃ ስለሰጡን ሐሳብ ከልብ እናመሰግናለን። አድማጮች እንግዲህ በጣም ይቅርታ በእርግጥ የእናንተን ሐሳብ እንቀበል ካል ወይዘሮ ሜሮን ሐሳብ ሳይሰጡ ወደ ስራ ቦታቸው እንዲመለሱ ማድረግ ነውና የግድ እናንተን ዝጋገታ እናድርግ። እሳቸውም ባለሙያም ሐሳብ እንዲሰጡበት ወይዘሮ ሜሮን እንግዲህ ያው የኢትዮጵያ ሬዲዮ አድማጭ ከጫፍ እስከ ጫፍ ስለሆነ በኢትዮጵያ ውስጥ ማቋረጥ አይቻልምና በጣም ብዙ አድማጭ ነው ጥያቄዎችን የሚያነሱት። ኤኒዌይ ትንሽ ዝጋጋታ እናርግና እናንሳ የአድማጮችን ሐሳብ በተወሰነ መልኩ እንዳሰውና ወደ ሌሎቹ ሐሳብ እንመጣለን። ቀደም ሲል ያው እንግዲህ ሆቴሎች የተለያዩ ተቋማትን ሲያነሱ የነበሩት ያው ስራ ቦታ ናቸው በሚል የመንግስትንም የግል ተቋማትንም እንደ ስራ ቦታ ስለምንወስዳቸው ከዛ አካባቢ እንትናቸዋል። ግን ዩኒቨርሲቲና ትምህርት ቤቶቹንም አንስተዋቸዋል። እነሱም አንዳንድ የመንግስት ተቋም ነው መወሰድ ያለበትና እዚህ ጋር ምናልባት የጾታዊ ትንኮሳን መገለጫ ቀደም ሲል ስናነሳ የነበረ ነውና ጾታዊ ትንኮሳና ወሲባዊ ትንኮሳ የሚል ቅድም ትንሽ አንድ ላይ የት ያለ ሐሳብ ቀርቧል ከአድማጫችንና ሁለቱ ልዩነት አላቸው ወይስ ምናልባት ሰምቻለሁ? ግን እኔ እንደውም የተረዳሁት ልዩነቱም መገለጽ አለበት ብዬ ያሰብኩት ጾታዊ ትንኮሳና ጾታዊ ጥቃት የሚለው ነው። ሁለቱ ነው የቃል አጠቃቀም ካልሆነ በስተቀር አድማጫችን ያሉት ላይ ብዙ ልዩነት ያለው አልመሰለኝም። ግን ሰው ሊያውቅ የሚገባው ብዬ እኔ ከሳቸው ጥያቄ የተረዳሁት ጾታዊ ጥቃትና ጾታዊ ትንኮሳ ምንድነው ነው። ጾታዊ ጥቃት ሲሆን በተሻለ ወይም ደግሞ ከፍ ባለ መልኩ ኃይል የተቀላቀለበት ወሲባዊ ትንኮሳን ያካተተ የዚሁንም ድርጊት ይሄ ትንኮሳውንም
ያካተተና ሌሎች ሙከራዎች ትንኮሳ ስንል መነካካት ነው ለመሳም መሞከር ነው እጅ መጨበጥ ነው ማባበል ነው ብለናል ጥቃት ሲሆን ግን ከዚህ ከፍ ባለ ግን ጾታዊ ትንኮሳውንም አንድ ላይ የያዘ ነው ጾታዊ ትንኮሳ ደግሞ አንዱ የጾታዊ ጥቃት መገለጫ ወይም እንዳንድ አርገን መውሰድ እንችላለን ልክ ነው ትምህርት ቤት ላይ የሚፈጸማል ዩኒቨርሲቲዎችም አንድ እንደ ስራ ቦታ ልንወስዳቸው እንችላለን ግን ዛሬ ያወራን ያለ ነው ሰራተኛና አሰሪ መካከል ያለውን የጾታዊ ጥቃት ወይም ጾታዊ ትንኮሳን ነው እንጂ ሁሉም ቦታ ላይ እድሜንም መሰረት ስለሚያደርግ ነው ይሄ ያሰሪና ሰራተኛ ግንኙነት እድሜንም መሰረት አድርጎ ነው አንድ ሰው መቼ ነው መስራት የሚችለው የሚለውንም ከግምት ስለምንከት ነው እንጂ ይሄ ጾታዊ ትንኮሳ ዘርፈ ብዙ መገለጫ ያሉት ግን ደግሞ በማንኛውም ቦታ ሊፈጸም የሚችል ነው የዛሬው አምዳችን ግን በስራ ቦታ ላይ ሰራተኛ ሆኖ የተቀጠረን ሰውና አሰሪው መካከል የሚፈጸሙ ጾታዊ ትንኮሳዎችን ነው እየዳሰስን ያለነው ምናልባት እዚህ ጋር የባንክና የሆቴሎች እንግዲህ ያው ሁለቱም ተቋም በአሰሪና በሰራተኛ ተቋም ውስጥ ያሉ ናቸውና እነኚህ ተቋማቶች ካለባበስ አንፃር በተደጋጋሚ በተለይ አምና አስታውሳለሁ በዚህ ከሆቴሎች አለባበስ ጋር ተይዞ በርካታ ሰዎች በማህበራዊ ድረገጽ እንደ ዘመቻ በሚባል ደረጃ ጉዳዩን ሲያወግዙት ነበር ትንሽ ከኢትዮጵያዊ ባህልና ወግ ወጣ ያለ እንዲለብሱ የሚገደዱ የሆቴል ሰራተኞች አስተናጋጆች ምናምን ነበሩ እንደውም የአዲስ አበባ አስተዳደርም የተወሰነ ህግ ያወጣ ይመስለኛል ነገር አውጥቷል ቁጥሩን ባላስታውሰውም ግን ከዚህ ጋር ታይዞ ያለው ሁኔታስ ምናልባት ቀደም ሲል በተቀመጡ ህጎች አግባብ አንድ አሰሪ ለሰራተኞቹ ምናልባት እሱ ካለው የገበያ ሁኔታ ወይም ተቋሙ ማለት ነው የገበያ ሁኔታ የራሱን ፍላጎት ሊያንጸባርቅ ይችላል ነገር ግን የሚሰሩትን ሰዎች ክብርና ለዚህ ትንኮሳ ደግሞ እንዲጋለጡ የማድረግ ሁኔታ አግባብ በህጉስ እንዴት ይታያል ልክ ነው አሁን እየተነሳ ያለው ጾታዊ ትንኮሳ ምናልባት እሷ ከለበሰችው አንፃር ላደርስባቻልኩኝ ወይም ማረከኝ ብሎ አንድ ሰው እንደ ምክንያት ሊያነሳ የሚችል ሰው ይኖራል ሲነሳም ይሰማል ከእሷ እንዲ ሆና ነው እንዲ ለብሳ ነው የሚል ነገርም ይነሳል ግን አሰሪዎች የስራ ቦታን ደህንነት የሰራተኞችን መብት ክብር መልካም ስነ ምግባር በሚጠብቅ መልኩ ነው የስራ ሁኔታውን ምቹ ማድረግ ያለባቸው ከዚህ ባለፈ ግን የሴቷን ክብር ዝቅ በሚያደርግና ለጥቃትም በሚዳርግ መልኩ የሚፈጥረው የስራ ሁኔታ ወይም አካባቢ በህግ ተጠያቂነትን ሊያመጣበት ይገባል ይሄም ደግሞ ቅድም የተነሳው የመስተዳድሩ ያወጣው ደንብ ነው ስለዚህ የስራ ቦታ የሱን ገቢ ሳይሆን መሰረት አድርጎ የተነሳው የሴቷን የመስራት መብትም ከመጠበቅ አንፃርና እዛ ቦታ ላይ ሲሰራ ደግሞ ደህንነቷንም በሚጠብቅ መልኩ የሁለቱንም የስራ የመስራት መብቷንም የሱንም ገቢ ማግኘት መብት በሚጠብቅ መልኩ ያንን ቦታ የሚያስፈልገው ያለባበስ ሁኔታ እንዲያወጣ አስገዳጅ የደንብ ህጋዊ መመሪያዎችን አውጥቷል ይህንንም ክትትልና ቁጥጥር ያደርጋሉ ማለት ነው ሁሉም ባንኮች ላይም ብትሄድ ሁሉም ተቋማት ላይ አሁን ላይ የአለባበስ መመሪያዎች አሉ የድሬሲንግ ኮዶች ወጥተዋል ያ ይሄ ለዚህ ምክንያት የሚሆን ነገር እያሳጣ ነው ማለት ነው በተቻለ መጠን ሴቷን በዚህ ሁኔታ ሊጋብዝ የሚችለውን የስራ ሁኔታ እያስቀረ ነው ያለው ማለት ነው ይሄን ሊበረታታ የሚገባ ነገር ነው ብዬ ነው የማስበው መልካም ሁሉም አድማጮቻችን በሚባል ደረጃ ያነሱት አንድ ጥያቄ አለ እንግዲህ ጾታዊ ትንኮሳ በተለይ በብዛት በሴት እህቶቻችን ላይ የሚደርስ እንደሆነ ይታወቃል ነገር ግን ህጉ ጥበቃ ማለት ከለላ ይስጥ እንጂ ወይም ጥበቃ ይስጥ እንጂ ተፈጻሚነቱ ያን ያክል አይደለም ሁለተኛ ተፈጻሚነቱም ቢሆንም እንኳን የሚወሰነው ቅጣት በጣም ከሚደርሰው ጉዳት ጋር ይመጻጸን ያን ያክል አይደለም ለምንድን ነው ህጉ ጠንከር ባለ መልኩ ቅድም አንስተናል አይደል አንድ ሴት ሞራሏን በሚነካ ክብሯን በሚያዋርድ ደረጃ ኢኮኖሚካል ችግር ውስጥ እንድትገባ በሚያደርግ ደረጃ ክብሯን በሚያዋርድ ደረጃ ያን ጥቃት ፈጽሞ
ሳይኮሎጂካል እንትኑም ቀላል አይደለምና ነገር ግን የሚወሰደው እንትን የቅጣት ደረጃ ወይም ደግሞ የሚወሰደው እርምጃ አናሳ ነው። ይሄ በመሆኑ ነው በተደጋጋሚ የጉዳይ ወደ ምንድነው እንደማንኛውም አይነት ነገር እየታየ ያለውና እዚህ ላይ የህጉ ክፍተት ለምን ተፈጠረ ከተፈጠረስ ማስተካከል የማይቻልበት ሁኔታ ለሞ የሚል አንድምታ ያለው ሁሉም አድማጮቻችን በሚባል ደረጃ ያነሱ ጥያቄ የህጉ ክፍተት ለምን ተፈጠረ የሚለውን ለመመለስ ጥናትን መሰረት ያደረገ መሆን አለበት ብዬ አምናለሁ። እንዲሁ በስራ አጋጣሚ ወይም ደግሞ በሚገጥም ጉዳዮች አንፃር ያሉትን ክፍተቶች ሰው በየራሱ በደረሰው ነገር በአጋጣመው ነገር ክፍተቱን ሊለየው ስለሚችል ማለት ነው። ግን እንደ አንድ የህግ ክፍተት አለ ለማለት መረጃ ያስፈልጋል። ጥናት መሰረት ያደረገ ነገር ሊኖር ይገባል። ህጉ ክፍተት አለበት የለበትም የሚለው ሌላ አጠያያቂ ነገር ባይሆንም አፈጻጸሙን በተመለከተ ግን ዘርፈ ብዙ የሆኑ ችግሮች ሊኖሩበት ይችላል። ከመጀመሪያው እንደው ሄደችን በል ጥቃት የደረሰባት ሴት ሄደችን በል ሄዳ የሚቀበላት የምርመራ አካሄዱ ሊሆን ይችላል። ጾታዊ ትንኮሳ ራሱ በኢትዮጵያ የህግ ማዕቀፍ ውስጥ በግልጽ ጾታዊ ትንኮሳ ወንጀል ነው ተብሎ ነው ወይ የተቀመጠው ራሱ የሚለው ሌላ ጥያቄን የሚፈጥር ነገር ነው። ግን ያንን በሚመስሉ ድንጋጌዎች ላይ በግልጽ ጾታዊ ትንኮሳ ነው ባይልም የወንጀል ተጠያቂነቱን ስናይ በአንቀጽ 625 የወንጀል ህጉ ላይ ማለት ነው በደረሰባት ከፍ ያለ ቁሳዊ ችግር ምክንያት ወይም ደግሞ ሀዘን ምክንያት ወይ ደግሞ በአሰሪዋ ይልና እንደዚህ ግንኙነትን ምክንያት ያደረገ ስልጣን ስላለው ኃላፊነት ስላለው ብቻ ከአንዲት ሴት ጋር የግብረ ስጋ ግንኙነት የመሰለ ድርጊት ወይም ደግሞ ለንጽህና ክብር ተቃራኒ የሆነ ድርጊት የፈጸመባት እንደሆነ የግል አቤቱታ ሲቀርብበት በቀላል እስራት ይቀጣል ይላል። ይሄን አሁን እሷ ላይ ከደረሰው ነገር አምጥተህ ነው እዚህ ውስጥ ልትሰካው የምትችለው። እሱ እኮ ነው አሁን የሚታየው እዚህ ጋር እርሶም እንዳሉት ቀደም ሲል በዚህ ጉዳይ ላይ ብዙዎቻችን የሚያስማማው ጉዳይ አሁን በሴት ላይ በዚህን ያክል መልኩ የሚደርሰው ጥቃት አንዳንዴ ቀለል ያለ የሚመስል ግን ሴቷን ሆነን ስናስበው እዛ ቦታ ላይ ሆነን ስናስበው ጉዳቱ ከባድ ነው የሚያመጣው ጉዳት ከባድ ነው። ስለዚህ የሚሰጠው ቀለል ያለ ስርዓት ነው ብለዋል። ቀደም አንድ አድማጫችን ያነሱን ማብሬና ያያዛቸው የሆነች የአንድ ሴት ሄዳ እንዲህ ብላ ፍርድ ቤት ተገላገይ ለምን ተገላግለሽ በሽምግልና ጨርሽው የሚልም አግባብ ህጉም ራሱ ይሄን ያበረታታል። ይሄን ከማበረታታት ይልቅ ይሄን የሚፈጽሙ ሰዎች እንዲቀጡ ይሄን ጉዳይ እንዳያደርጉ ዳግም እንዳይደገም የማድረግ አግባብ ነው መሆን ያለበት እንጂ በቀለል ያለ ስርዓትና በሽምግልና ወይም ደግሞ ተደራደሩ በሚደረገው አግባብ እንደውም ያበረታታ ነው የመጣ ያለው ወንጀሉን ለሚፈጽሙ ሰዎች የልብ ጉልበት እየሰጠነ ያለው እንጂ ህጉ በተለይ በትክክል ወንጀሉ እንዳይፈጸም ቀድሞ የመከላከልን ጉዳይ ዲተረንስ የሚባለውን ጉዳይ እየዘነጋው ነው የሚል አንድምታ ያለው ጥያቄ ነው ከብዙ አድማጮች። ይሄ አሁን ያነሳው ድንጋጌ በግልጽ አሰሪው እንደዚህ አይነት ድርጊትን የጋበዘ ወይም ደግሞ ያደረገ እንደሆነ በቀላል እስራት ያስቀጣል ብሎ የግልጽ ያስቀመጠበት ነው። ምንም የለም ብለን እንደዚህ ምንም የህግ ማዕቀፍም የለም ብለን ማውራትም አንችልም፣ ተገቢም አይደለም። ዋናው አሰሪና ሰራተኞች መካከል ስለሆነ የአሰሪና ሰራተኞች አዋጅ አለ። ከአዋጁ ባለፈ ደግሞ ራሳቸው ተቋማት በየጊዜው የነሱን ባህሪ በሚያስኬድ መልኩ ወይም ለስራቸው ምቹ በሆነ መልኩ የሚያወጡት መመሪያዎች አሉ። የዲስፕሊን መመሪያዎች አሉ። በዛ ህብረተሰቡንም እያነቃ ሰራተኛውንም እያነቃ የዲስፕሊን ቅጣቱም ራሱ እኮ ቀላል አይደለም። በዛ መማር ያልቻለውን ሰው ደግሞ እስከ መጨረሻው ከሄድ እኮ ከስራ ማሰናበት ነው። እንደውም የመንግስት ሰራተኞች አዋጅ ላይ እንደዚህ አይነት በዲስፕሊን ከባድ ዲስፕሊን ውስጥ ነው የገባው ይሄ ጾታዊ ትንኮሳን መፈጸም። ይሄንን የፈጸመ ሰው ሪከርዱ ራሱ ጥፋተኛ ከተባለበት ጊዜ በኋላ ራሱ ለ5 አመት ይቀመጥበታል።
በሪከርድ ደረጃ ስለዚህ ሌላ ተቋም ላይ የመቀጠር እድሉ የዲሲፕሊን ኢሹ አንዱ ስለሆነ ከዚህ አንፃር እንደዚህ አይነት ሰዎችን ማባረታታት ሂደቱ ይቀንሳል ማለት ነው። ብዙ ነገር ይነሳል በነገራችን ላይ ከዚሁ ጋር ያይዘን ምናነሳው ቅድም አንስቼልዎት ነበርና በጾታዊ ጥቃት ሄዳ ፍርድ ቤት እንበለው አሁን ከመስሪያ ቤቱ እንውጣና ፍርድ ቤት ለምሳሌ መስሪያ ቤቱ አላረካኝም ብላ ፍርድ ቤት ብትሄድ አንድ እህት ሄዳ ጉዳዩ ያሰውዬ ጥፋተኛ እንደሚሆን መረጃው ማስረጃው ያቀርበችው ያሳያል። ነገር ግን ፍርድ ቤቱ በሽምግልና ጉዳዩ እንዲጨርሱ ያበረታታል። ሌሎች ጉዳዮች በሽምግልና እንዲያልቁ ማበረታታት የህግ አግባብነት ነው፣ ብዙዎቻችን እንደግፈው ነው። ግን ይሄ ጉዳይ በሽምግልና እንዲጠየቅ እንዲያልቅ ማበረታታቱ ጉዳዩን የበለጠ እንደውም ሰዎችን ደግሞ ደጋግሞ በዚህ ጉዳይ ላይ እንዲፈጽሙ የማድረግ ያበረታታሙ የሚለንም ጥያቄ ስለሆነ ያድማጫችን ብቻ ሐሳብ ስላልሆነ እኔም ሐሳብ ስለሆነ ይሄ ኬዙ አንደኛ ጉዳዩ ግልጽ አይደለም። ምን አይነት ነገሮች ናቸው የሚለው ከጾታ ጋር በሆነ ወይም ደግሞ አንድ ሴት በዚህ ጉዳይ ላይ ወሲባዊ ጥቃት ተፈጽሞባት ከሆነ ወደ ጥቃት እንወሰደውና ከፍ እናርገውና ወሲባዊ ጥቃት ተፈጽሞባታል አስገድዶም ሊሆን ይችላል። ሁለተኛም ደግሞ ጥቅሟንም እንደማስያዣ ሊሆን ይችላል። ነገር ግን እንዲህም ጉዳይ ገፍታ ሄዳ እስከ ፍርድ ቤት በሽምግልና ጨርሽ ማለት ይቻላል። ህጉ ይሄንን አያበረታታ። በሽምግልና ጾታዊ ትንኮሳውን ሳይሆን ከፍ እንዳረከው ጾታዊ ጥቃትን በሽምግልና ጨርሳችሁ ነው የሚል እስካሁን አልገጠመኝም። እኔ የገጠመው ሰው ካለ እንግዲህ አምዱን መረዳት ያስፈልጋል ማለት ነው። ጾታዊ ጥቃት ላይ እንደውም በጣም ያስቸግር የነበረው ባለ ጉዳዮች ናቸው ቀድመው ታርቀው የሚመጡት። ከብዙ አንፃር ሊሆን ይችላል። የተከፈላቸው ካሳ ሊሆን ይችላል። ልጆቻቸውን ወይም ራሳቸውን ለመጠበቅ ሊሆን ይችላል። የፍርድ ቤቱን የክስ ሂደት እሱን በመፍራት ሊሆን ይችላል። ቅድም ብዙ ጣልቃ ሊገቡ የሚችሉ ነገሮች አሉ። ግን ጥቃትን አስመልክቶ ፍርድ ቤት ታርቃችሁ ነው የሚልበት የህግ ግራውንድም የለውም። ግን ታርቀው ይቀርባሉ። ታርቀው ከቀረቡ ግን እንደ አንድ የቅጣት ማቅለያ ይያዝልን ካለ ወንጀሉ ይቀጥላል። ወንጀል ክሶች ግልጽ ናቸው አይደለ? አንድ በግላ ቤቱታ የሚቀርባለ ራሱ ተበዳዩ ክሱ ይቀጥልልኝ አይቀጥልልኝ ብሎ የሚያስኬደው አለ። ሁለት ደግሞ በመንግስት ክስ አቅራቢነት የሚቀርብ ክስ አለ። ይሄ ጾታዊ ጥቃትን መሰረት አድርገው የሚቀርቡ ክሶች ደግሞ በዚህ በወንጀል ክስ አቅራቢነት የሚቀርቡ ናቸው። በፍርድ ሂደት ውስጥ ራሳቸው ተበዳይና የተከሰሰው ሰው ታርቀው ካሳም ሲቀበሉ ታርቀው የሚመጡበት አጋጣሚ ሰፊ ነው። እንዳንድ ማቅለያ እንጂ ክሱ አይሰረዝም። እንዳንድ ማቅለያ ሊያዝለት ይችላል። ሁለቱ ስለተአረቁ ክሱ አይቀርም። ክሱ ግን አይቋረጥም። የሚቋረጥበትም አግባብ የለውም። እዚህ ጋር ግን ወይዘሮ ሜሮን አንድ ጥያቄ ከዙ ጋር የሚሄድ ጥያቄ ነው አያይዤ ማንሳት የምፈልገው። ሌሎች ህጎች ላይ ማስታውሰው ለምሳሌ የሆነ ወንጀል ሲሰራ የወንጀል የተፈጸመበት ሰው ሄዶ መክሰስ እንኳን ባይፈልግ ሌላ ሰው ጉዳዩ ያገባኛል ካለ ሄዶ መክሰስ ይችላል። ነገር ግን ጾታዊ ትንኮሳ ላይ ለምሳሌ የሆነች አንድ ጾታዊ ትንኮሳ ወይም ጾታዊ ጥቃት ደረሰባት ብለን ያን ጥቃት የሚያቅ መረጃ ያለው ማስረጃ ያለው እሱን ከመክሰስ ባትፈልግ ሌላ ሰው ሄዶ ሶስተኛ ሰው ጉዳዩን ህግ ቦታ መውሰድ ይችላል። እንደዚህ ጾታዊ ትንኮሳን መሰረት ያደረጉ ጉዳዮች በብዛት ግላዊም ናቸው። እኔ ነኝ አይደለ ጾታዊ ትንኮሳ ተፈጸመብኝ ስል ያፈጻጸሙንም ሂደት የተፈጸመውንም ሁኔታ በምን አግባብ እንደሆነ ምን መሰረት አድርጎ እንደሆነ በግልጽ ላስረዳ የምችለውና የጉዳዩን ባለቤት እኔ ነኝ። በዋነኝነት ጉዳዩ የደረሰበት ሰው ማመልከቱ ነው። እስካሁን ባለው ሂደት ይሄን ጥያቄ ያነሳሁት ምንድነው ብዙ ጊዜ እህቶች ወይም ደግሞ እንደዚህ አይነት ጥቃት የደረሰባቸው እህቶች ምን ያደርጋሉ? ከቤተሰብ ክብር አንፃር ጉዳዩም ደግሞ ሌላ ችግር ጣጣ ይዞብኝ ይመጣል ከሚል ሐሳብ ራሳቸውን አቅበው ጉዳዩን ወደ ፍርድ ቤት መውሰድ ወይም ደግሞ እውቅና እንዳይኖረው የማድረግ በርካታ አጋጣሚዎች ስላሉ ነገር ግን እሷ ይሄን ጥቃት እንደተፈጸመባት ከትንኮሳ ወደ ጥቃት ከፍ እናርገው ብዬ ነው። ጥቃቱ እንደተፈጸመባት ማስረጃና መረጃ ያለው ሰው ጉዳዩን ገምግሞት አንቺ እንኳን ብታዩ
እከሌም ቢባለውን ሰው በዚህ ላይ ያንቺን ያንን ያክል አይነት ወንጀል ፈጽሞብሽ ይሄን ያክል ጥቃት አድርጎብሽ እኔ አልተውም ይሄን ጉዳይ ተከራክሬ ፍትህ እንድታገኝ አደርጋለሁ የሚል ተቆርቋሪ ሰው ቢመጣ ህጉ ይፈቅድለታል ወይ? የሚፈቅድበት የራሱ የሆነ ግራውንድ አለ። አንደኛ ከ18 ዓመት በታች የሆኑ ልጆች ምንድነው ይሄ ኃላፊ የሆኑ የአይምሮ ህመምተኛ የሆኑ ውስንነት ያለባቸው ሰዎች ከሆኑ በልዩ ሁኔታ እድሜያቸውም ስላልደረሰ ይሄንንም ድርጊት ስለማይረዱት በሞግዚት በቤተሰብ ሆኖ ጉዳያቸውን ሊያቀርቡ ይችላሉ። ስለዚህ በዛ አይነት አግባብ ያለን ሰው የራሱ ባለ ጉዳዩ ከመጣ ብለን የምንወስንበት ሁኔታ የለም። ከዚህ ባለፈ ግን የጥቃቱንም አምድ ስለ ጥቃቱ ምንነት በግልጽ ለመረዳት ራሱ ባለ ጉዳዩ ነው። ይሄንንም ነው እኮ አሁን የንቃተ ህግ ፕሮግራሙ ሌሎች የሚሰሩ ስራዎችም ሴቶች በራሳቸው አቅም አንተ ካነሳው ሌላ ውስንነት ባለፈ በራሳቸው አቅም በራሳቸው ችሎታ ይሄንን ነገር ነው ማለት መቻል አለባቸው። አንድ ይሄንንም ነው ለማስተላለፍ እኮ እንትን እየተሰራ ያለው። መልካም። ይሄ እንዳለ ሆኖ ግን ከዚሁም ጋር ተያይዞ የሚነሳ ጥያቄ አለ። ለምሳሌ አንድ ሴት የሆነ መስሪያ ቤት ውስጥ ትሰራ ነበር። እዛ መስሪያ ቤት ውስጥ የሆነች ጉዳዩ ማንሳት አትችልም ወይም ደግሞ ጾታዊ ጥቃት ደርሶባታል በተጨባጭ መረጃውም አላት። ለማንም መናገር ያልፈለገችው ተቋም ውስጥ ስለነበረች ኢኮኖሚካል ጥቅሟን ወይም ደግሞ ይሄን ኢኮኖሚካል የሚመጣበትን ችግር ታሳቢ ማድረግ ለተወሰነ ጊዜ ያቆይቷለች። ከዛ መስሪያ ቤት ልትወጣ ትችላለች ወይም ደግሞ በቃ መልቀቅ አለብኝ ብላ ወስና የሆነ ጊዜ ቆይቶ እንደገና ጉዳዩን ማንሳት ብትችል ተቋሙ ወደ ፍርድ ቤት ብትወስደው የጾታዊ ጥቃት የጊዜ ገደብ ይኖረዋል። የእርጋ ጊዜ ያለው ማንሳት ማትችልበት የሚገድባት አይ እሱ እኮ ከዛሬ 6 ዓመት በፊት የተፈጸመ ነው እስከዛሬ የተነበርሽ ጉዳዩን ለምን አላቀረብሽም? እሷ ብዙ ምክንያት ሊኖራት ይችላሉ ውስጥ ያላነሳችበት ቅድም ያነሷቸው። ለምሳሌ ከመስሪያ ቤቱ ከለቀኩ በኋላ ሰው እየከሰዋለሁ እስከምለቅ ድረስማ ብዙ ጉዳት ስለሚያደርስብኝ ፊዚካል ማለት በጥቃትም ሊያደርስብኝ ይችላል በጉልበትም በኢኮኖሚካልም ጥቃት ሊያደርስብኝ ይችላል ብላ ልታስብ ትችላለችና ያንን ሁሉ ጊዜ ቆጥባ ግን ከጉዳዩን አሁንም መቅረት የለበትም ብላ ብታቀርብ የእርጋ ጊዜ አለው አለው ማለት ሁሉም የወንጀል ተግባራት የራሳቸው የሆነ የክስ ማቅረቢያ ሂደቶች ይርጋም የሚያግዳቸው አሉ። ይሄን በተመሳሳይ ብትችል ያቺ ሴት በወዲያውኑ ማቅረብ ብትችል እንደተባለው ደግሞ ከማስረጃም ቶሎም ውሳኔ ከመስጠት ይሄ ሰውዬ ሌላንም ሰው ተመሳሳይ ድርጊት እንዳይፈጽምበት ከማቀብ አንፃር ወዲያው ቢሆን ተመራጭ ይሆናል። ይሄ የሚሆነው በአዋጆቹ ላይ ነው ዞሮ የምንሄደው። በአሰሪና ሰራተኛ ጉዳይ አዋጅ ሲሆን አንቀጽ 33 ላይ በግልጽ እንደተቀመጠው የጾታዊ ጥቃት ተፈጽሞብኛል ብላ አመልክታ ነገር ግን ምንም አይነት ምላሽ ሳታገኝ ቀርታ በራሷ ፍቃድ በዚህ ትንኮሳ ምክንያት በራሷ ፍቃድ ስራዋን የምትለቅ ከሆነ ድርጊቱ ከተፈጸመ ወይም ደግሞ ሁኔታው ከተወገደ በኋላ ቢያንስ 15 የስራ ቀናት ውስጥ ማቅረብ አለባት። ስራዬን የምለቀው በተፈጸመብኝ የጾታዊ ትንኮሳ ምክንያት ነው ብላ የስራ መልቀቂያዋን ስታስገባ በዛች ጊዜ ውስጥ ይሄን ማስገባት አለባት ይላል አዋጁ። ያው ያለ ማስጠንቀቂያ ስትለቅ መልቀቂያው ይዘቱ ያ ስለሚሆን የተቀመጠው ቀን 15 ቀን ውስጥ መቅረብ አለበት የሚል ነው። ከዛ ባለፈ ደግሞ በመንግስት ሰራተኛ አዋጅ ሲታይ ደግሞ አንቀጽ 92 ላይ በግልጽ የኛው አዋጅ ሰፋ ያለ መብት የሰጠ ይመስላል። ምንድነው ያደረገው? አንደኛው በወንጀል ጭምር ይሄ የተደረገው ድርጊት በወንጀል ጭምር የሚያስቀጣ ከሆነ የወንጀል ክሱን ለማቅረብ በወንጀል ህጉ በተቀመጠው የክስ ማቅረቢያ የእርጋ ጊዜ ውስጥ የዲሲፕሊን ክሱ ወይም በጥፋቱ ተጠያቂ ሊሆን ይገባል ብሎ አስቀምጦታል። ይሄ ሰፊ ነው። ወዴት መሄድ አለብን ማለት ነው? ወደ ወንጀል ህጉ
አንቀጽ 217 ሄደን ትርጉም ልንሰጠው ይገባል ማለት ነው። ይሄ ደግሞ ስፋቱን ስታየው ከ25 ዓመት እስከ 3 ዓመት ጊዜ ውስጥ ባለው ማለት ነው። ማስጠይቅ ከሆነ ግን የዲስፕሊን ችግር ብቻ ከሆነ ደግሞ የደንብ መተላለፍን ክስ ለማቅረብ በተቀመጠው የይርጋ ጊዜ ውስጥ ያ ማለት 2 ዓመት ውስጥ ቀርቦ ጥፋተኛ ሊባል ይገባል ይላል። ይሄን ሳያደርግ የቀረ የመንግስት ኃላፊ ወይም ደግሞ የክፍሉ ኃላፊ የዲስፕሊን ክሱን በ6 ወር ጊዜ ውስጥ ያላቀረበ ከሆነ ግን ራሱኑ በዲስፕሊን ሊያስጠይቀው ይችላል። እንዲሁም ደግሞ ሌላ የወንጀል ተጠያቂነትን የሚያመጣ ከሆነ አላግባብ ሆን ብሎ ያንን ሰው ለመሸፈን ምናምን ከሆነ ደግሞ እሱም በሌላ አግባብ በወንጀል ሕጉ በምርመራ ሂደት የሚጠራ ነው የሚል ነው። መልካም አድማጮቻችን በቀጥታ ወደ እናንተ እየደረስን ያለነው ከኢትዮጵያ ሬዲዮ የህግ ነገር ፕሮግራማችን ዛሬ በስራ ቦታ የሚደርሰውን ጾታዊ ትንኮሳ በተመለከተ ህጉ የሚሰጠው ጥበቃና ከለላን መሰረት አድርገን ውይይት አድርገናል። እንደው ወይዘሮ ሜሮን ያው ሰዓታችንም እየተጠናቀቀ ስለሆነ ማጠቃለያ ሐሳብ ያነሱ የማስበው ከዚህ ከጾታዊ ጥቃት ጋር ተያይዞ ዛሬ በተለይ ውስን አድርገናል። በስራ ቦታ ላይ ያለው የሚደረገው ጾታዊ ትንኮሳን ህጉ የሚሰጠው ከለላ ነው። እንደው አጠቃላይ ለማህበረሰቡ ለወንዶችም ለሴቶችም ለሁለቱም ጾታዎች መተላለፍ ያለበት መልእክት ብለው እርስዎ እንደ ባለሙያ የሚያነሱት ሐሳብ ካለ መጨረሻ እሱን እንውሰድና እንደማጠቃለያ እናድርገው። እሺ እንደተባለው ነው ጾታዊ ትንኮሳ የአንዱ የጾታዊ ጥቃት መነሻ ነው። ከዛ ሲያድግ ነው ጾታዊ ጥቃት የሚሆነው። ይሄ ጾታዊ ትንኮሳ ደግሞ ቅድም ያነሳናቸው እነዛ መነካካቶች፣ ድርጊቶች፣ ሁሉ ነገር አንዲትን ሴት በስራዋ ቦታ ላይ ልክ ወንዱ በሚሰራው ነፃነት ልክ እንዳትሰራ የሚያደርጋትና የእሷንም እድገት የሚገታ ከዛ ባለፈ ደግሞ ጥቃት መሆኑንም አውቆ መጀመሪያ የህጉን መላላት ሳይሆን የምታወራው አንተ ከዛ መቆጠብን መቻል ነው። ራስን መቆጠብ መቻል። አዎ አንተ አጠገብ ያለችውን ሴት መጠበቅ ስትችል ነው። በስራ እድገቷ ውስጥ ጾታን መሰረት ያላደረገ ተግባርን ባለመፈጸም መደገፍ መቻል ነው። ከዛ ደግሞ ጥቃት መሆናቸውን በማወቅ መከላከል ነው። መደገፍ መቻል ነው። ሪፖርት እንድታደርግ ማበረታታት ነው። ተቋማት ደግሞ አንደኛ በህጉ የተዘረጋ ጾታዊ ጥቃት በግልጽ በዲስፕሊን የሚያስቀጣ ወንጀል እንደሆነ ስለተቀመጠ የዲስፕሊንም ግድፈት ስለሆነ ይሄንን ሴቷ በግልጽ ቀርባ ሪፖርት የምታደርግበትና ተገቢውንም ጥበቃ የምታገኝበትን ስርዓት መዘርጋት ያስፈልጋቸዋልና ይሄን መሰረት አድርጎ ህብረተሰቡም ሆነ ማንኛውም በየትኛውም ተቋም የሚሰራ ሰራተኛ ይሄንን ጾታን መሰረት ያደረገ ትንኮሳን እንዲከላከል ማድረግ አለበት የሚል። በጣም እናመሰግናለን አድማጮች። እንግዲህ ዛሬ በቀጥታ ወደ እናንተ ስናደርስ የነበረው በህግ ነገር ፕሮግራማችን በስራ ቦታ ላይ የሚደረግ ጾታዊ ትንኮሳ ህጉ የሚሰጠው ከለላና ጥበቃ ምን ይመስላል በሚለው ርዕሰ ጉዳያችን በርካታ ሐሳቦችን አነሳን። እናንተም ከተለያዩ የሀገሪቱ ክፍሎች እየደወላችሁ ሐሳብ፣ ጥያቄ፣ ጥቆማ አደረሳችሁን። በዋናነት ህጉ የሚሰጠው ከለላ እንዳለ ሆኖ ግን በራሳችን ለዚህ ተግባር ተፈጻሚ የሚሆን ስነ ምግባር ያላቸውን ሰዎች በመገሰጥ ራሳችንም ደግሞ ለዚህ ተግባር በፍጹም ተሳታፊ ባለመሆን ወንድም ሆነ ሴቶች ለዚህ አላስፈላጊ ለሆነ ጥቃት ውስጥ እንዳይደርስባቸው በማድረግ እያንዳንዱ ማህበረሰብ የራሱን ድርሻ መወጣት አለበት ነው። ከሌላ ፕላኔት የሚመጣ ሰው የለም። እዚች ምድር ላይ ያለን ሰዎች ነን ይሄን ችግር የምንፈጽመው። ሴት ልጅ ሚስት ናት፣ ልጅ ናት፣ እናት ናት፣ ብዙ ነገር ነች ለአንድ ወንድ ልጅ። ስለዚህ ያንን በመታደርገው ይሄን ያክል ዋጋ ለምትከፍል ሴት ልጅ ደግሞ ክብር መስጠት፣ ለራስ ክብር መስጠት ነው። በዛ ልክ መውሰድ ነው ጉዳዩን። ሰውን ማክበር ራስን ማክበር ስለሆነ መጀመሪያ ይሄንን ተግባር የሚፈጽም አካል ካለ እርስ በራሳችን መመካከር፣ በዛ ጉዳይ ላይ ደግሞ የሚፈጽመውን አካል ደግሞ መገሰጥ። ይሄ ምክርና ግሰጣ አልበቃ ያለውን ሰው ደግሞ ወደ ህግ አግባብ ወስዶ በህግ አግባብ አስፈላጊውን ቅጣትና ተግሳጽ የሚያገኝበትን ሁኔታ ማመቻቸት። ይሄንን ለማድረግ ደግሞ የንቃተ ህግ ህሊናችን ላይ በስራ መስራት እንዳለብን ነው የኢትዮጵያ ሬዲዮም ከዚሁ ጋር ይሄን ውይይት ያዘጋጀው። እናንተም ጥሩ ሐሳብ ሰጣችሁናል። ስለዚህ
ቀላል የሚመስሉ ነገር ግን የሴቷን ሞራል የመስራት ፍላጎት መብቷን ኢኮኖሚካል ሁኔታዋን ሁላ ሊገድቡ የሚችሉ ተግባራቶች እንደምንፈጽም ስንቶቻችን እናውቃለን የሚለውም ከዚሁ ጋር መወሰድ ያለበት ነው። ስለዚህ እነኚህ ነገሮች ባለማድረግ የራሳችን ድርሻ መወጣት አለብን የሚለውን ቅድም ባለሙያ ያነሱትን ነገር በደንብ መውሰድ ያስፈልጋል። ወይዘሮ ሜሮን ብርሃኑ ይባላሉ። በፍትህ ሚኒስቴር የንቃተ ህግ ትምህርትና ስልጠና ዳይሬክተሮች አቃቢ ህግ ናቸው። ወይዘሮ ሜሮን እዚህ መጥተው ለአድማጮቻችን ሀሳብ በደንብ በዝርዝር ስላስረዱ ከልብ አመሰግናለሁ። አመሰግናለሁ። መልካም አድማጮቻችን፣ ሳምንት በሌላ ርዕሰ ጉዳይ እንገናኛለን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ሰለሞን በረዳ ነኝ። በቴክኒኩ ትዕግስትና ስዩም እየተፈራረቁ አብረውን ቆይተዋል። የእናንተን ሀሳቦች እየተቀበለ ወደኛ ሲያደርስ የነበረው ደግሞ አንጋው ገነት ነው። ቀሪ ከኢትዮጵያ ሬዲዮ ዝግጅቶች ይቀጥላሉ። እኔ እዚህ ላይ ላብቃ። መልካም ጊዜ ይሁንላችሁ።